ሻሎም ሻሎም ቅዱሳን እህት ወንድሞቼ የጌታ የመድኃኒት ዓለም የኢየሱስ ክርስቶስ ጸጋ፣ ሰላም፣ ደስታ ሁሉ ብዝት ይበልላችሁ። እንግዲህ አንዳንዴ ያው ቤቱን በዚህ ሳምንት ነው ብቅ ያልኩትኝ ከፓስተርዬ ጋር እንተዋወቃለን፣ እንዳለው ዓለም ጋር እንተዋወቃለን እና የሚገርም ነገር ገረም ነበር። በተለይ የጳውሎስን ህይወት ያስተማረ ስሰማ እጅግ በጣም ገረም ነበረ። ምንድን ነው የሚለው? የትኛው ጳውሎስ ነው ይሄ ጳውሎስ እስከምን ድረስ ጳውሎስን የገለጠበት መንገድ፣ ጳውሎስን ያስተዋወቀበት መንገድ በጣም 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 ከዛ በኋላ ስለ ጳውሎስ ብዙ እንዳውቅ እንዳሰላስል ነው በቃ በውስጥ የተከለውና በዛ መንገድ ነበር ፓስተርዬን የማውቀው። ትህትናው በጣም ደግሞ በቃ ከሰዎች ጋር ያለው አፕሮቹ ከወጣቶች ጋር እንደ ወጣት የሚናገርበት ቃላቱ ምኑ በጣም የሚያስገርም ነው እና ይህንን እናንተም ያው ኤክስፔሪንስ እንዳደረጋችሁ አምናለሁ እና የጌታ ጸጋ ብዝት ብሎለታል። በዚህ ጊዜ በዚህ ወቅት የሚያስፈልግ ሰዎችን አንደርስታንድ የሚያደርግ የሚረዳ ማስተዋልን ሰጥቶታልና ጌታ ስለ እርሱ የተባረከ ይሁን። በዚህ ሳምንት ነው ብቅ ያልኩትኝ እና ጸሎት በቃ በሚያስፈልገኝ ሰዓት ጸሎት በጣም በሚያስፈልገኝና ህብረት ማድረግ ባለብኝ ጊዜ ነው ብቅ ስል ያዘኝ የጌታ መንፈስ እዚህ ያዘኝ እና ደስ እያለኝ በቃ ሐሴት እያረኩ አለው እና ከእናንተ ጋር በመሆኔ እጅግ በጣም ደስ ብሎኛል። የምር በዚህ ቤት ውስጥ የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ እንግዲህ ካለ ደግሞ እንግዲህ መንፈስ ቅዱስ አምላክ ካለ እንዲህ ጌታ መንፈስ ቅዱስ ካለ ፈጣሪ መንፈስ ቅዱስ ካለ ሁሉን ቻዩ መንፈስ ቅዱስ እግዚአብሔር ካለ ሁሉ ነገር ለሚመጣው ሁሉ ወደዚህ ቦታ ለሚመጣው ሁሉ የእርሱ የሆነው ነገር ያገኘዋል። በቃ ሌላ አይደለም ስሌቱ። እግዚአብሔር ባለበት የእግዚአብሔርን ነገር ፈልጎ የመጣ ያገኛል። ይሄ አሁን እንትና ኮምፕሊኬትድ ማድረግ የለብንም፣ ነገሮችን ውስብስብ ማድረግ የለብንም። ፈልጎ ሽቶ ለመጣ እግዚአብሔር ይህንን ስፍራ አዘጋጅቷል። ስለዚህ በዚህ ውስጥ ያለውን ነገር ይጠቀማል። እንደተባለው ፈውስ ቢሆን ጭንቀት ያለበት ቢሆን በምንም አይነት ጉዳይ ውስጥ አንዳች ነገር ፈልጎ የመጣ እግዚአብሔርን ፈልጎ እግዚአብሔር ፊቱን የሚያዞርበት የለም። እግዚአብሔር ደግሞ ቀድሞ ስፍራዎችን ያዘጋጃል ለተጨነቁ ሰዎች፣ ግራ ለገባቸው ሰዎች፣ ለእርሱ ለሆኑ ሰዎች፣ ለእርሱ ለሆኑቱ ቀድሞ ሰዎችን አስነስቶ ስፍራን ያዘጋጃል እና ወደዚህ ስፍራ በምንም አይነት በአንዳች ምክንያት ጎቱት ያመጣችሁና የእርሱ የሆነው ነገር እንዲያገኛችሁ የእርሱ የሆነው ነገር ሰውም ነገርየው ብቻ ሳይሆን ራሱ ፐርሰኑም እዚህ ውስጥ ያለው እህትነቱ ወንድምነቱ ያገኛቸዋልና በቃ ይሄ አለ። በዚህ እምነት ነው ምንም ነገር ውስጥ ህብረት ማድረግ ያለብን። ምንም አይነት መንፈሳዊ ህብረት ውስጥ ህብረት ማድረግ ያለብን እግዚአብሔር ይህንን ስፍራ አዘጋጅቷል ብሎ በማመን ይህን ስፍራ አዘጋጅቷል። ስለዚህ ስፍራው ካለ እግዚአብሔር ካለ ለእኔ የሚሆነው ነገር አለ። ስፍራው ካለ እግዚአብሔር ካለ ለእኔ የሚሆነው ለሚያስፈልገኝ ለጊዜው ለወቅቱ የሚያስፈልገኝ ነገር አለ ብሎ በዚህ እምነት መምጣት ብቻ ነው ከኛ የሚጠበቀው። እንግዲህ በድጋሚ የጌታ ጸጋ ይብዛልን። ወደ ምስክርነቴ ልምጣ። እኔ ተወልጄ ያደግኩት አዲስ አበባ ነው። አዲስ አበባ ጉለሌ በሚባል በተለይ ጉለሌ በሚባል ሰፈር ወይም ደግሞ ጎጃም ሞጫ የሚባል አዲስ ገበያ ቶታል የሚባል ጎጃም ሞጫ የሚባል በዛ ተወልጄ ያደግኩት የአዲስ አበባ ልጅ ነኝ። በጣም እንግዲህ እንትን ነው የማላቀው የዱርዬነት የማላቀው ከኔ የዘለለች ከኔ ያለፈ የቡዝንና የዱርዬነት ህይወት የለም። የዱርዬነት የለም ያመለጠኝ ምንም አይነት የዱርዬነት ህይወት የለም። አስተዳደጌ በጣም ግራ የሚያጋባ ነው። በጣም ግራ የሚያጋባ ነው። ቤተሰብ አንድ ልጅ አይደለውም። ለቤተሰብ 3 ልጅ 4 ልጅ አለ። ግን ማዘርም ፋዘርም በጣም አብልጠው ይወዱኛልና አንዳንዴ ቤተሰብ ሰው ልጅን መውደድ ብቻ ይመስለዋል ማሳደግ መሰለኝ። መውደድ ብቻ ለሱም የሚፈልገው ማድረግ ብቻ
አስቦ እንደዛ በቃ ከመውደዳቸው የተነሳ እንደዛ ያደርጋሉና እኔን ከመውደዳቸው የተነሳ ባልባሌ ህይወት እንዳድግ አድርጎኛል። ያ ማለት ምን ማለት ነው? ማለት እላለሁ ሁሌ አሁን ከሰው ጋር ሰው ይሄንን ነው የምናገረው። ለምንድን ሰውን መውደድ ስርዓት ማስያዝ ነው። በቃ ልጅን መውደድ ልጅን ማፍቀር በሚገባው መንገድ እንዲሄድ ነገው ላይ እንዲሰራ ነገውን ጠንካራ ጎበዝ እንዲሆን ማድረግ ነው። ነገር ግን እንትን ነው ከልጅነቴ ጀምሮ በራሴ በቃ እንድኖር የፈለግኩትን የወደድኩትን በቃ የመረጥኩትን እንደፈለግኩ እንደሆን ነበር ያደረገኝ አስተዳደጌ። ትንሽ ምግብ ቤት ነገር ነበረችን የሰፈር ምግብ ቤትና ማዘር አካባቢው ላይ በቃ አይቸግርም። እንደዚህ ማለት በችግር አይደለም ያደግኩት፣ ግን ምንድነው የፈለግኩትን እንደሆን ትምህርት አቆማለሁ ዝም ብዬ በቃ ትምህርት ከፈለግኩ አቆማለሁ፣ ከፈለግኩ እማራለሁ። ምንም ማንም አይልም። የፈለግኩትን ይህንን ነገር አድርጎልኝ በቃ ማዘር በጣም ስለምትወደኝ ታደርጋለች። በቃ እሷ ፍቅሯ ነው፣ ግን እኔን አልባሌ ነገር ውስጥ የሚከተኝ ነበር እንደፈለግኩ እንድኖር የሚያደርግና ኦልሞስት የ14 ዓመት ልጅ ሆኜ እንግዲህ ሌላ ቦታ ቢሆን አሁን ሀረር ቢሆን ድሬዳዋ ቢሆን አዋሳ ቢሆን ናዝሬት ቢሆን ምናምን የተለመደ ነው። በልጅነታቸው ማህበረሰቡ እዛ አካባቢ ያለውን ነገር ስለሚስብ ጫት ልትቅሙ ትችላላችሁ፣ ሲጋራ ልታጮቹ ምናምን። ለምን በጣም በብዛት የተለመደ ነገር። አዲስ አበባ ሲሆን ግን ኦልሞስት እኔ 14 ዓመት ልጅ ሆኜ ጫት መቃም መጠጥ መጠጣት ምናምን አውቃለሁ። በቃ የ14 ዓመት ልጅ ሆኜ እና ምንም ነገር አደርጋለሁ እና ምንም ደግሞ የሚቆጣኝም ተው የሚለኝም የለም። እና የአስተዳደግ ነበረ በእኔ ውስጥ የነበረው እና ስለ በቃ ምንም ነገር ይሄ ዝሙቱ ሴት መቀያየሩ ምናምን ኖርማል ነው ለኔ፣ በጣም ኖርማል ነው። እና በዚህ ልቅ በሆነ የፈለግኩትን በአይኔ ላይ ያማረውን ነገር በማድረግ ያደግኩ ልጅ ነኝ። ያደግኩ በቃ ምንም የሚገርመኝ ነገር የለም። የሚገርመው ነገር ጌታ እንትንም ሆንኩኝ በጣም በቃ ፈጣን ነኝ፣ ያፈጥነኛል። በሆነ ነገር ውስጥ አንዴ ከገባው ያን ነገር ጥልቅ ገብቼ ነው ማቀው። ጥልቅ በቃ ውስጥ ገብቼ ነው ማቀው እና ሱሱን አሁን የሱሱን እንትን ውስጥ ጥልቅ ብዬ ነው ማቀው። የሆነ ነገርም እንደዛውና ስራም ላይ ገንዘብ በደንብ ነው የማገኘው። ገና የ20 ዓመት ልጅ ሆኜ እኔ ገንዘብ በጣም ነው የማገኘው። እንዴት ነው? ለምሳሌ አሁን እንደው በትንሹ ስነግራችሁ ለልጆች መንጃ ፈቃድ አወጣ ነበር። ለማንኛውም ሰው የሆነ ኮኔክሽን ተጀምሮ ወዲያውኑ መንጃ ፈቃድ አወጣ ነበር ለሰዎች። አሰላ የሚባል ሀገር ኮኔክሽን ፈጥሬ ሰዎች ሳይማሩ ምን ሳይሉ መንጃ ፈቃድ እጃቸው ላይ እንዲያገኙ ያደርግ ነበር እና በጣም ብዙ ሰው ነበር ወደ እኔ የሚመጣው። እና ደግሞ ህግ ወጥቶ ነበረ። ምን አይነት ህግ? 8ኛ ክፍል ያልደረሰ መንጃ ፈቃድ አይወጣለትም የሚል ህግ መንግስት ማመጣ ወደ 2000 ላይ ምናምን ማለት ነው። እና ያኔም እኔ ያንን ስራ ሰራ ነበር። በቃ የፌክ ማስረጃ አወጣላችኋለሁ። እንትኑ የክልሉ ነዋሪ የክልሉ የአሰላ አካባቢ ነዋሪ የሆኑ መታወቂያ ከቀበሌ ሰው ጋር ኮኔክሽን ፈጥሬ አየር ላይ ያወጣለሁ እና በአንዱ አሁን በመታወቂያ ብቻ ከአንድ ሰው 500 ላገኝ እችላለሁ። ከዚህ የትምህርት ማስረጃ እኔ በ300 ብር አሰርቼ 1500 ብዬ 1000 ብር ብዬ ገንዘብ ከአንድ ሰው ላገኝ እችላለሁ። መንጃ ፈቃዱን ለማውጣት ምናልባት 4000 ብር ከፈለገ እኔ እስከ 8000 ብር ከሰው ጠይቃለሁ እና ቢያንስ ለአንድ ተርም 3 ወር ይቆያል። በ3 ወር ውስጥ 50 ሰው ላስገባ እችላለሁ። 60 ሰው በእኔ በኩል መጥቶ ሊገባ ይችላል እና በጣም ብዙ ብር ነው ባይዘው። የ20 ዓመቴ ምናምን በጣም ብዙ ብር ነው የማገኘው። እኔ 20 ዓመት ሆነኝ 300 ሺህ ብር 400 ሺህ ብር ነበር ባንክ ውስጥ ምናምን ማስቀምጠው። ግን ምንድን ነበር የምታደርግበት ካላችሁ እየዞርኩኝ መዝናናት፣ ህይወቴ መዝናናት ብቻ ነው። አዲስ አበባ ላይ በወቅቱ የነበረው ኦልሞስት እኔ አሁን ወደ 37 አካባቢ ሆኖኛል እድሜ ማለት ነው። እና በዛ አካባቢ የነበሩትን በእያንዳንዱ አዲስ አበባ ላይ የነበሩ አሪፍ የሚባሉ ቦሌ 22 የሚባሉ መዝናኛ ቦታዎች መዝናናት ነው ስሬ። ቀኑም ሙሉ መስቀል ፍላወር የሚባለው የሆነ ቦታ ምናምን ጫት እየመረጡ መቃም፣ ሺሻ ቤት መዋል፣ ከዛ ወጥቶ ጨብሲ መጠጥ ማድረግ፣ ከዛ ደግሞ እንግዲህ ከጨብሲ በኋላ በቃ አይኔ ውስጥ የገባችውን ሴት ጋር ማደር፣ መዘሞት። በቃ ይሄ ላይፍ ስታይሌ ነው። እለመን ነበር። አረ የሆነ ነገር እንኳን በጣም እየሰራህ ነው፣ እስቲ መኪና የሆነ ላዳ ገዝተህ እንኳን እንደዚህ ስንት ነው ላዳ የሚገዛው? በዛን ጊዜ ወይ 80 ሺህ ብር ወይ 70 ሺህ ብር ወይ 60 ሺህ ብር ነው። ግን ስንት ብር ገቢ ያስገባል? 200 ብር
ምን 200 ብር አስቡት። እኔ 200 ብር በቀን እኔ 3 ሺህ ምናምን ነው የማገኘው። እስቅ ነበር እና ምንድን ነው በቃ ማጥፋት እና ጫማ ልብስ መግዛት ምናምን እንደዛ ነበር። በዛ ሁኔታ ነው ያልኩትኝ። ከዛም በኋላ ደግሞ ሳውዝ አፍሪካ አንድ ወዳጄ መንገድ ብሎ ሄደ። ሲሄድ ደላሎች አወቀ እና ፍጥነቴን ስለሚያውቅ እስቲ መንጃ ፈቃድ እንደዚህ ወደ ውጭ ምናምን የሚሄዱት በቃ በ20 ቀን ገባና አሪፍ ደላሎች አሉ አገኛቸውና የምትሰራ ከሆነ ስራ አለኝ። ሲገባ ማለት ነው ከአዲስ አበባ ተነስቶ ወደ ሳውዝ አፍሪካ ሲገባ እሺ ብዬ የደላሎች ማሊያዊ ያሉ እነዚህ መንገድ ላይ ያሉ የአበሾችን የደላሎችን ስልክ ሰጠኝ። ከነሱ ጋር ኮኔክት አድርጌ ደግሞ በቃ ሰው ደግሞ እንዲሄድ ማድረግ ጀመርኩ። በአንድ ሰው ለምሳሌ ከኔ ጋር አግሪ የምናደርገው ከደላሎቹ ጋር 30 ሺህ ብር ከሆነ በኢትዮጵያ እኔ እስከ 55 ሺህ እስከ 60 ሺህ ነው የምቀበለው ግማሽ እና ሰዎች ልክ ጀመር በአንድ ሰው ማለት ነው። እና በቃ ይሄን ደግሞ በአንዴ በጣም አካባቢውም ላይ ስለምታወቅ ሄጄ በቃ እንዲሰራ ጀመርኩ። ካልኩ የሆኑ ሰዎች አሉ የሚናገሩ በቃ አቡሽ እንደዚህ ጀምሯል፣ ይሳቅ እንዲህ ጀምሯል፣ እንደዚህ ይባላል። ከዛ ሰዎች ወደ እኔ ይመጣሉ እና ወደ ሳውዝ አፍሪካ ደግሞ ሰው መላክ ጀመርኩ። ብዙ ብር ነበር የማገኘው። ያንንም የምጠቀመው ለምንድን ነው ካላችሁ ለመዝናናትና ለመዝናናት ብቻ፣ ህይወቴ መዝናናት ላይ ብቻ ማዕከል ያደረገ ነው እና ሆነም ቀረም ብቻ እንደዚህ አይነት ላይፍ ስታይል የነበረኝ ሰው ነኝ። በእንደዚህ አይነት ህይወት ነበር በቃ ራሴን ምመራው። በመሀል ማዘር ሞተች። ማዘር ስትሞት ነገሮች በጣም ከባድ ሆኑ፣ በጣም ከባድ ሆኑ። እኔም መንግስት ይፈልገኝ ጀመር። በሰዓቱ ጸረ ሙስና ምናምን ታወቀ። የመንጃ ፈቃድ አየር ለምናወጣው ነገር ምናምንና ዝብርቅርቅ አለ እና ሐዋሳ ያለ በጣም ተወዳጅ ወንድም አለኝና ከአዲስ አበባ ኮብልዬ ሐዋሳ መግባት ነበረብኝ እና ላይፍን አንድ ብዬ እየጀመርኩ መጣሁ። ማለት ያ ሁሉ የነበረ የሀብቱ ገንዘብ ዝም ብሎ እንደ ቀልድ የማገኛቸው ነገሮች ጠፉ። የሚገርማችሁ የሆነ ሰዓት ከብራዘር ጋር ተጣልቼ ደግሞ ከሐዋሳ ወደ አሰላ ስመለስ ዜሮ ታውቃላችሁ፣ ዜሮ አንዴት እዚህ ይለኛል ባዶ ከመሆኔ ያው ግን በጣም ከሰዎች ጋር ስለነበር ማገኘውን ማጠፋው ጓደኞቼን በጣም በቃ ለሰው ስለሆነ የማደርገው ይወዱኛልና እነሱ ጋር ሄድኩኝ። የሆነ ጊዜ ላይ በጣም እርቦኝ ጓደኞቼ ስራ ወጥተው ፊልድ ወጥተው በጣም እርቦኝ ሱቅ ጋር የሆነ ሕፃን ልጅ አቦወለድ ገዝቶ ሲገዛ አይቼ አለቀስኩኝ። ማለት አምሮኝ ማለት ነው። አምሮኝ አይቼ አለቀስኩኝ። በጣም ነበር እስካሁን በጣም ያንን ኤክስፒሪየንስ ያደረኩበት ነገር ያስገርመኛል። ማለት አስቡት፣ እንደ ልቡ ዝም ብሎ ብር የሚያጠፋ ሰው ከዛ ያ ነገር ደግሞ ልጅ እንደዛ አይቼ አቦወለድ ሲገዛ ሲበላ አይቼ እምባ በቃ ማለት ወይ ጉድ ምናምን ያለው እና የዚህ አይነት ኤክስፒሪየንስ ማለት ነው። የዚህ አይነት ምንም የማይጨነቅ ሰው ነኝ። በቃ ለነገ ማለት እደነቃለሁ። የሆነ ሰው ስለ ነገ ካሰበ እና የሆነ ሊቆጥብ ሲል ለምንድን ነው የሚቆጥበው የምል አይነት ሰው ነኝ እና አሁንም ግን ጌታ ጸጋውን ያብዛልኝ። ብዙም እንደዛ ነኝ እና ያም አለፈና ግድ ነበር እኔ ወደ ሳውዝ አፍሪካ መምጣት። መንገዱንም ስለማቅ ወደ ሳውዝ አፍሪካ መምጣት ነበረብኝ። መጣሁ። እዚህም ስመጣ ብዙ የሰፈር ልጆች አሉ፣ የሚያመጧቸው ልጆች አሉ። አልተቸገርኩም። 1-6 ወር ነው ሰው ጋር ተቀጥሬ መስራት የቻልኩት ጓደኞቼ ጋር ከኢትዮጵያ ከመጣሁ በኋላ ማለት ነው። እያሳጠርኩ መናገር ስላለብኝ ነው። ወደ ሳውዝ አፍሪካ መጣሁ። እዚህ 1-6 ወር ሰው ጋር ጓደኞቼ ጋር መስራት ጀመርኩ። ከዛ በኋላ ጌታ የራሴን ስራ ሰጠኝ፣ መስራት ጀመርኩና ወዲያውኑ ደግሞ ጌታ ይረዳኛል። ባይዘወይ በቃ አላቅም፣ አሁን እግዚአብሔር ይረዳኛልና ስራ ጀመርኩኝ። ግን ላይፍ ስታይሉ እንደዛው ነው። እንደውም ከኢትዮጵያ ልክ ይሄ ደግሞ የኃጢአቱ ምድር ነው። ኃጢአት በጣም ማለት በየአንዳንድ እርምጃችሁ የፈለጋችሁትን ነገር እጃችሁ ላይ አለ። ሁሉ ነገር መጠጡ፣ ሴቱ፣ ኤቭሪቲንግ፣ ጫቱ ባይዘወይ ከኢትዮጵያ የበለጠ ጫት ያለው ሳውዝ አፍሪካ ነው። በደንብ ነው ያለው እና እሷል ያው ላይፍ ደግሞ ያው ላይፍ አቅጣጫ ሰፈር የቀየረ ግን ያው ላይፍ ሰፈር የቀየረ ያው ራሱ ላይፍ ነው እና 1-6 ወር 8 ወር እየሰራው በመሃል በጣም የምወደው ብዙ ነገር ያደረገልኝ ወደ ሳውዝ አፍሪካ እንድመጣ ያደረገኝ ወንድሜ ተገደለብኝ
ምናልባት ታውቁት ይሆናል። ኢሳት ላይም በጊዜው ቀርቦ ነበር። አዋሳ ላይ ምናልባት የምታውቁ ከሆነ ዳንኤል የሚባል ጠበቃ ወይም ደግሞ አሁን ዋው ስሙ ጠፋብኝ፣ አንድ ልጅ የምታውቁት ምስክርነት የሚሰጥ ዩቱብ ላይ ወንድማችን ዳግም ዊልቸር ላይ የሚቀመጥ ካወቃችሁት፣ በጥይት የተመታው ልጅ ብዙ ጊዜ ሞቲቬሽን ስፒከር የሆነው ማለት ነው። የኔ ወንድም እሱ ጋር ነበረ አፓራንት ወጥቶ የሚሰራው እና ብራዘር ጠበቃ ነው። አዋሳ ላይ የሚታወቅ ትልቅ ታሪክ ሰው ሆነ አዋሳ ላይ ያለ ሰው ያውቀዋል። እና አንድ ባለ ሀብት በነበረ ኬዝ ነው ብራዘርን ቢሮ ውስጥ መጥቶ የገደለው እና እሱን ልክ በጥይት ሲመታው ዳግም ደግሞ ሌላ ቦታ ላይ ነበርና ሮጦ ሲመጣ ዳግም ላይ በላይ ሲተኩስ በአንገቱ በኩል ገብቶ በሰውነቱ በኩል ሆኖ ምናምን አሁን እንትን ሆኗል አለ በህይወት ኖሯል። ግን እንትን ነው ወንበር ላይ ሆኖ ነው እንትን የሚለው በጣም የታወቀ ታሪክ ስለሆነ ማለት ነውና የኔ ወንድም በእንደዛ አይነት ሁኔታ ሞተ። እንደ እንትን ሆንኩ፣ እንደ እብድ ሆንኩ። በቃ ከጠዋት እስከ ማጣ በቃ ማለት ሌላ ማዘር ሞታ ነበር፣ እሱ ነበር ምጽናና እና ከእሱ ጋር ደግሞ ያለን አቀራረብ በጣም ኃይለኛ ነበር። በጣም ነው የምንዋደደውና ወንድሜን ተገደለብኝ እና እንደ ሌላ ነገር ሆንኩ። የባሰ ሱስ ውስጥ ገባው። የባሰ አገር ቤት እያለሁ እኔ አላጨስም ነበር። እዚህ ግን በቃ ሲጋራውንም ጀመርኩበት፣ በጫቱና በመጠጡና በዝሙቱ ላይ በቃ ሌላ ምንም የማይጨነቅ ሰው ሆንኩ። በቃ ገንዘብ ማግኘት የምፈልገው ለመጠጥና አላማዬ ተቀየረ። ምን አይነት አላማ? በቃ እንዴት ነው የወንድሜን በቀል የምንበቀለው የሚል ማለት ነው። እሱን ነበር የምኖረው እና ይህንን እያደረግኩ ግን ሳውዝ አፍሪካ በመጣው ከ1 ዓመት በኋላ ከሌላ ነገር ጋር ተዋወቅኩኝ። የወንድሜን ነገር ያዝ አድርጌ ልንገራችሁና በህይወቴ ሌላ ኤክስፔሪንስ ያደረግኩትና አድርጌ የማላቀውን ከባድ ነገር ውስጥ ገባው። ምን ሆንኩኝ? በጣም ስለሚረባችሁና ስለሚጠቅማችሁ ነው የምነግራችሁ። ምን ሆንኩኝ? በጣም ኃይለኛ ዘረኛ ሆንኩኝ። ከባድ ዘረኛ ከማየው ከምሰማው ነገር እዚህ ሳውዝ አፍሪካ ላይ ከሚሆነው ነገር የተነሳ ተነስቼ ኃይለኛ የአማራ ብሔርተኛ ሆንኩኝ። የአማራ ብሔርተኛ በቃ ማለት ምን አይነት ዘረኛ እንደሆንኩ ልነግራችሁ አልችልም። የሚገርማችሁ ነገር ከዛሬ 8 ዓመትና 9 ዓመት በፊት የአማራን ብሔርተኝነት ያንቀሳቀሱት ውስጥ አንዱ ሆንኩኝ። የአማራን ብሔርተኝነት ካንቀሳቀሱ ዘረኝነቱን ካመጡ ካፋፋሙት ሰዎች ውስጥ አንዱ ሆንኩኝ እና ከእንደዚህ አይነት እንትን ካላቸው ወንድሞች እህቶች ጋር ወደ 10-11 የምንሆን አንቀሳቀስ ነው ቤተ አማራ ብለን በቃ አማራ ለብቻው መኖር አለበት፣ አባት ሀገር አማራ መመስረት አለበት፣ በቃ አማራ በኢትዮጵያ ውስጥ መኖር የማይችልበት ደረጃ ተደርሷል፣ ተጠልቷል የሚል በጣም ጽንፍ የረገጠ ጽንፍ የያዘ የአማራውን ሕዝብ እንዲነሳ የሚያደርግ ስራ ውስጥ ገባው። በቃ በኃይለኛው በነገራችን ላይ በጣም ነው የማወራው፣ ጎበዝ ነኝ፣ አፈቀላጤ ነኝና አወራቸዋለሁ። በቃ እህቶችን አረብ ሀገር ያሉትን ሜሴንጀር ግሩፕ እኔ ነበርኩኝና ሜሴንጀር ግሩፕ ሰዎችን እያመጣው አጠምቃቸው ነበር፣ በዘረኝነት ማለት ነው። በቃ ተጠልተናል፣ ተገፍተናል። በዚች ሀገር ላይ ከሌሎች ህዝቦች ጋር አብረን መኖር የማንችልበት ደረጃ ደርሰናል። ስለዚህ አባት ሀገር አማራ ተብሎ እንዲመሰረት ብለን ባይዘወይ ጀዋር ከምናምን ከመምጣቱ በፊት የኛ ጽንፍ በጣም ኃይለኛ ነበር እና ግን እኩል ሆነ የቄሮም እንትን የኛም እንትን ተፋፋመና ብቻ ኢትዮጵያ ላይ ይሄ ለመጣው ለውጥ ኢትዮጵያ ውስጥ ለመጣው ነገር በሙሉ እጃችን አለበት። አልፎ ተርፎ ፓርቲ እንዲመሰረቱላ አድርገናል። ባይዘወይ አብን የሚባለው የኢትዮጵያ ውስጥ ያለው ፓርቲ እኛ ነን በቃ ለመመስረቱ ዋናውን ድርሻ የምንወስደው። በዚህ ልክ ደግሞ ሌላ ጽንፍ ውስጥ ነበርኩኝ። አንድ ለዚህ ነው የምኖረው፣ ለአማራ ብሔርተኝነት ነው የምኖረው። ሁለተኛ ወንድሜን የገደለብኝን ሰው ቤተሰብ ማጥፋት፣ እነሱን ለማጥፋት። የሚገርማችሁ ምን አሰላስል ነበር፣ እችል ነበር። አሁን ቤተሰብ አለው ሰውየው፣ የገደለብኝ ሰውዬ 2 ህፃናት ልጆች አሉት። ከሚስቱ ጋር ግን ተፋቷል። ልጆቹን የምታሳድገው ሚስት የሆነውን እና ምን አስብ ነበረ፣ አሁን እነሱን እዚህ ሆኜ ባስገድላቸው በቀል አይደለም፣ ለእኔ በቀል አይደለም። የወንድሜን ደም የምመልሰው በእኔ አስተሳሰብ እንዴት ነው?
ራሱ ወይም ልጆቹን ራሴ ሳጠፋ አሊያም ደግሞ ሰውየውን እኔ በአንዳች ምክንያት እሱ የታሰረበት አላመለጠም። በሱዳን በኩል ሊያመልጥ ምናምን ሱዳን ቦርደር ላይ ተይዞ ተፈርዶበታል እድሜ ልክ። ያው ኢትዮጵያ መግደል ምናምን የነፍስ ማጥፋት ሂደትን ስለማታከናውን እንደ መንግስት እድሜ ይፍታህ ነው የተፈረደበትና እሱ የታሰረበት እስር ቤት በአንዳች ወንጀል ሰርቼ ከዚህ ሄጄ ገብቼ ሰውየውን በራሴ እጅ ማጥፋት በተአምር በሰው እጅ ማለት በቃ ይሄ በቀል አይደለም ብዬ ማምን ሰው ነኝ። እንደዛ ነው ማምነው እና ይሄ ነበር ምኖርለት ዓላማ። አንደኛ የወንድሜን ደም ለመመለስ ምሰራውም ገንዘብም እንዲኖረኝ የምመኘው ለዚህ ነው። ሁለተኛ ለብሔርተኝነቱ በጣም ከምነግራችሁ በላይ ለ5 ዓመት ለ6 ዓመት ያለማቋረጥ በሚገባ ነው የሰራውበት በብሔርተኝነቱ ላይ እና እንዳልኳችሁ ነው። አንድ ነገር ከያዝኩኝ የምር ነው የሚይዘው፣ ጥልቅ ብዬ ነው የሚገባው፣ በደንብ ነው የምቆፍረውና እንደዛ አይነት ኤክስፒሪያንስ ደግሞ አደረግኩ። እንደዛ እያደረግኩ እንዳለ የሆነ ቀን ዩቱብ ላይ ከፍታለሁና ዩቱብ ላይ ከፍቼ እያየው ዮናታን አክሊሉ መልካም ወጣት የሚባል 2011 በኢትዮጵያ 2011 ላይ ያስተማረውን ትምህርት እኔ 2000 ስንት ላይ ነው ያየሁት? አሁን በጌታ 6 ዓመት ሊሆን ነው። አሁን 2018 አይደል? 2012 ላይ አየው። የሆነ የምታውቁት ከሆነ በሁለት አይነት አንድ ልብስ በዚህኛው ንጹህ በዚህኛው የተቦጫጨቀና የቆሸሸ ልብስ አድርጎ የሚሰብክበትን አየውና እኔ ደግሞ በተፈጥሮ ተናጋሪ ሰው ወዳለሁ፣ የሚናገር አንደበተ ርቱዕ የሆነ ሰው ወዳለሁና ሰማሁት። ለመጀመሪያ ጊዜ ስሰማው ደስ አለኝ፣ ወደድኩት። ደስ ይላል ምናምን አልኩኝ። ከዛ ሌላ ፈልጌ ደግሞ የእሱን ራሱን መስማት ጀመርኩ። ከዛ ምን ሆንኩኝ? ሱሰኛ ሆንኩኝ። በቃ እንዳለው ጫቴንም ጠዋት እየቃምኩኝ ሱቄ ቁጭ ብዬ የራሴን ስራ ነው የምሰራው። በጠዋት ገና ልክ ሱቅ እንደከፈትኩ ዮናታንን መስማት ፈለግ። በቃ እሱን ብቻ በቃ ቶሎ ብዬ እሱን ነው የምከፍተው። ጫቴን እገዛለሁ በጠዋት እሱን ጉንጭ ውስጥ ከትቼ ግን እሱን እሰማለሁ። ደስ ይለኛል፣ ዋው እላለሁ። ደስ ይለኛል፣ ዋው እላለሁ። ቀጠለ ነገር ቀጠለ። ለአንድ ወር ከምናምን ቀጠለ። እሰማዋለሁ፣ ደስ ይለኛል፣ እሰማዋለሁ፣ ደስ ይለኛል። እሱ ነው የምሰማው፣ ደስ ይለኛል። ከዛ አፌክት እያደረገብኝ መጣ። ያንን ብሔርተኝነቱን እያስተወኝ ብሔርተኝነቱን ጊዜ አልሰጣልኩ። የት ነው የምጠፋው? የት ሄደ ነው የምጠፋው? ምናምን በጣም ህቡነን እና የተደራጀንን እና ሊቀመንበር አለን፣ ምክትል ሊቀመንበር አለ፣ ጸሐፊ አለ፣ የውጭ ጉዳይ በጣም ባይዘው እንዲህ ቀልድ አይደለም። እንደዚህ ሶሻል ሚዲያ ምናምን እንደሚባለው አይደለም። ሶሻል ሚዲያ ላይ ያለ ህብረት ምናምን በጣም መሰረት የጣለ እታች ድረስ የወረደ በጣም የምንታወቅ አካውንት ስም እየቀያየርን ፌክ አካውንት እየቀያየርን በደንብ የምንሰራበት ማለት ነው። እኔ ወደ 16 ጊዜ ተዘግቶብኛል ባይዘው አካውንቴ፣ የፌስቡክ አካውንቴ ማለት ነው። ወዲያውኑ በቃ ማለት እየተደራጁ እኔም የማስተላለፈው መልእክት አንዳንዶቹን እንደው በነገራችሁ ሊሰቀጥጣችሁ ይችላል። እንደው ግን ለጌታ ክብር ስለሆነ መንገር ግዴታ ነው። ምክንያቱም እንዲህ ዝም ብዬ እንደዚህ ያገኘኝ ብላችሁ ምንም ኖርማል ነው። ግን ጌታ ከዚህም ያድናል፣ ጌታ ከዚህም ያወጣል፣ ጌታ ከዚህም ይታደጋል የሚለው ነገር ሪል እንዲሆን ሪል እንደሆነም ሰዎች እንዲረዱ በግልጽ መናገር አለብኝ። ሪል ነው የጌታ አዳኝነቱ። ጌታ ይታደጋል ያወጣል ስንል ከምን ያወጣል? መጠየቅ ያለበት ከምን ያወጣል፣ ከምን ያድናል የሚባለው ነገር ወሳኝነት አለውና እንዲህ ካለም ነገር ያድናል ብለን በጣም ትልቅ ከሆነ ነገር አዳኝ እንደሆነ ማሳየት አለብን። ስለዚህ በጣም የምጽፋቸው ነገር ያስደነግጣችሁ ነበረ። በቃ በግልጽ አሁን ከዛ በኋላ ነው ጀዋርም ሲናገር የሰማሁት። አንዳንድ እንደው አርቲክል የጻፍኳቸውን ባሳያችሁ ትደነግጣላችሁ። በቃ ከትግሬ ጋር እንዲህ ነበር የምንለው፣ ከትግራይ ጋር ምንም አይነት ንግድ ውስጥ እንዳትገቡ። አሁን ጽንፈኛ ከሆኑም ደግሞ እንጽፍና ከኦሮሞ ጋር ምንም አይነት እድር ውስጥ የገባችሁ ከእድር ውጡ፣ እቁብ ውስጥ ያላችሁ ከእቁብ ውጡ። አልፈን ተርፈን ሳታውቁ የተጋባችሁ አሁን አውቃችኋልና ተፋቱ። ልጅ የወለዱትም በዚህ ማለት ሌብሌ በጣም ሀይ ነው፣ ኤክስትሪም ነበርኩ። የተጋባችሁ ተፋቱ ማለት የሚሄድበት እንትን በጣም ሀይ ነው። ከትግራይ ጋር የተጋባችሁ በቃ በዚህ ልክ ስለሆነ የሚጠሉን
ሊያጠፉን ስለሆነ ከነርሱ ጋር የተጋባችሁ ከነሱ ቀድሞ ከማጥፋታቸው በፊት እናንተ ከዚህ ትዳር ውጡ፣ ልጆቻችሁን ይዛችሁ ውጡ ማለት የምንሰብከውን እንዲገባችሁ ነው። አሁን የኔ እንትን የነበርኩበት ነገር ወይም ደግሞ አንድ ሰው ዘረኛ ሲሆን ምን ያህል ዘረኛ እንደሚሆን በጣም ልንጠየፈውና ለምንም ደግሞ መጸለይ እንዳለብንም እንዲገባን ነው። ለምንድን ነው የምንጸለየው ስለ ዘረኝነት የሚለውንም አንደርስታንድ እንድናደርግ ስለምወድ ነው ምነግራችሁ። እና በዚህ ሌብል ነበር ምጽፈው። በአንድ ቤተክርስቲያን አትቀድሱ። በቃ እኔ ኦርቶዶክስ ነኝ። በአንድ ቤተክርስቲያን ውስጥ እነሱ በሚቀድሱበት ቅዳሴ ውስጥ አትገኙ። በጣም እነሱ በሚያሰግዱበት መስጊድ ውስጥ አትገኙ። እንደዚህ 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 እና ህዝቡን የማነሳሳት ምን ማለት ያ ነገር አለ። በቀጥሎ ደግሞ ቅድም እንዳልካችሁ የምኖርለት ሁለተኛ ነገር የወንድሜን ነገር ለመበቀል ነው። በዚህ መሀል ግን ዮናታ መጣ። እሱም መስማት ጀመርኩኝ፣ እሱም ማድመጥ ጀመርኩኝ። ሸሸት እያልኩ መጣሁኝ። በጣም ይደነግጡ ጀመረ። ምን ሆነ ነው የጠፋው? ምን ሆነ ነው የቀረው? እንደዚህ ስብሰባ ላይ አልተገኘ የሚሉኛል። እኔ እኮ ቀኑ ሙሉ ወደ 4 ወይ 5 ስብከት እሰማለሁ። በቃ እየገባው ጎግል እንትን እያረኩኝ ዩቱብ ላይ እየገባው እሰማለሁ። ከዛ ከ2 ወር ቆይታ በኋላ አልቻልኩም። የሆነ ስብከት ላይ ከጨረሰ በኋላ ይህንን ጌታ የምትቀበሉ ይህንን አዳኝ የምትቀበሉ ብሎ ሲናገር ስራ ቢዚ ነበርኩት እዚህ ይለኛል። እና ጫቱን አፌ ውስጥ ይዣለሁ፣ ባይዘወይ ተርዚኖን ይዣለሁ። ተርዚኖን እጄን ወደ ላይ ያነሳው እሱ የሚለውን አልኩኝ፣ የሚለውን ደገምኩ። በኢየሱስ ደገምኩ። እሱ ሲል እንዲህ ሲል አልኩኝ እና አለቅሳለሁ። እምባዬ ዝም ብሎ ይወርዳል ላይ እና ከስተምሮች እያዩ እንደ ምን ሆናል ምናምን ሲሉኝ እንደ ምን ሆኛለሁ ብዬ ስል ለካ እያለቀስኩ ነው። እንደ ምን ሆኛለሁ ምናምን ብል እያለቀስኩ ነው። እንዴ ደነገጥኩ። ከዛ ያው በተለምዶ ጌታ መቀበል የሚባለውን እሱን አረግኩ ማለት ነው። እንግዲህ ጌታ መቀበል የሚለውን ያንን አረግኩኝ። ከዛ በኋላ ነገሮች ግን እንደዛ መቀጠል አልቻሉም። በኢየሱስ ስም አልቻሉም። በቃ ቤት እገባለሁ። በዙሪያ አንድ ጴንጤ አላቅም። አንድ በጌታ የሆነ ሰው አላቅም። እና ቤት ገብቼ ዩቱብ ከፍቼ በቃ መዝሙር መስማት፣ ጸሎት ላይ ዩቱብ ላይ ያሉትን ጸሎቶችም ካሉ ሰማቸዋለሁ። እኔ መጸለይ አልችልም። የኦርቶዶክስ ጸሎት ነው የማውቀው፣ አባታቸው ነው የማውቀው። ግን ወይም በቃ ከዛ ዮናታን እሰማለሁ። ከዮናታ በኋላ ግን አሻገረኝ። ዩቱብ ሳይ ማንን አገኘው? ወንጌላዊ ያሬድ ጥላሁንን። ከዛ እሱን ደግሞ መስማት ጀመርኩ። ከዛ እማልዋሻችሁን ሌላ ነገር ደግሞ ልንገራችሁ። ከዛ እኔ በጌታ መሆኔ በቃ ታወቀ። በጌታ መሆኔ ታወቀ። ሶሻል ሚዲያውን ፌስቡክም ላይ ታውቃላቸው። ጌታ ሲያገኛቸው የመጀመሪያው ጊዜ እንደ እብድ ነው የምትሆኑት፣ እሳት ነው የምትሆኑት። የጌታ ፍቅር በቃ ይውልኝ። ሊቀ መልአክ ሚካኤል እንኳን እንደኔ ይሁን አይመስለኝም። ቅዱስ ገብርኤል እንኳን እነርሱ ማለት በቃ በደቡብ ፍጹም የሆነ ጌታን መውደድ፣ ፍጹም የሆነ ጌታ ማፍቀር ውስጥ ነው በቃ የገባሁት። ማለት ሁሉም ሰው እርግጠኛ ሆኜ ጌታን ባወቀበት የመጀመሪያው ጊዜ ይሄንን ነው የሚሆነው። እና በቃ ይሁልኝ ነው ፌስቡክ በሙላ ኢየሱስ ነው በኢየሱስ ነው እንዲያርጎ ስል በቃ ያልጻፈብኝን ሰው የአማራ ብሔርተኝነት ውስጥ ያጠመኳቸው ያ ሁላ ህዝብ ያልተነሳብኝን ሰው ጠይቁኝ። ከዙሪያ ያሉ ጓደኞቼ እንደኔ የሚወዱት ሰው የለም። በጣም ጨዋታ አዋቂ ነኝ። ስለ ኳስ እኔ ኳስ ከልጅነቴ ጀምሮ ሳብራራ ይኖርኩበት ነው። ኳስ ቅድም ፓስተርም ስለተናገረ ኳስ በደንብ ስለ ኳስ፣ ስለ ፖለቲካ እንዳልኳችሁ ፖለቲካን እንትኗ ነኝ፣ ሰዓሊ ነኝ። የፖለቲካ በደንብ ነው ፖለቲካ ማወራው። ስለ ዓለም ነገር፣ ስለ መዝናኛና ሰው ነው የሚከበኝ። ባይዘው እኔ ካለው በቃ እኔ ጋር መምጣት የማይፈልግ ሰው የለም። እና ሱቁላ ነው ከብዙ ቦታ መጥተው እኔ ጋር ቁጭ የሚሉት። በጌታ ስሆን ወዳጄ ዓለም ተናጋ። ደግሞ የሚገርመው ነገር አንድ በጌታ የሆነ ሰው ባቅ በዙሪያ አንድም ሰው አላቅ። ለብቻዬ እኔ ጽፋለሁ ፌስቡክ ላይ ይሁልኝ ኢየሱስን እላለሁ። የሆነ ጥቅሶች መጽሐፍ ቅዱስ ከዛ ለማግኘት እሞክራለሁ። ቤት ገብቼ አለቅሳለሁ። ቤት አይነጋም፣ በቃ አይነጋም። ኢየሱስ ስለው የምነጋው ወይም አንዳንዴ ሲደክመኝ
መዝሙር ወይ ስብከት ወይም እነዚህ ትረካዎች አሉ አይደል? ስለ ሐዋርያው ጳውሎስ ይሆናል ምናምን እሱን ከፍቼ እተኛለሁ። በቃ ጠዋት ዩቱቡ እያወራ ነው ምነቀው። ከነቃው በመሀል እሰማለሁ፣ አልሰማውም ግን ተከፍቶ ነው የሚያድረው። በቃ በሚገርም ሁኔታ ጌታ ተገናኘኝ እና ስብከቶች እሰማለሁ እና በመሀል ይህን ያወቁ አንዳንድ ፕሮቴስታንት የሆኑ የአማራ ብሔርተኛም ናቸው፣ ደግሞ በጌታ ናቸው። አማራ ብሔርተኛ ናቸው ደግሞ በጌታ ናቸው። እና ይህን ሲያውቁ በቃ እንደዛ ከሆነ አትሊስት አማራ የሆኑ ፓስተሮችና አስተማሪዎች አሉ፣ ጎበዝ ናቸው። እነሱን እንኳን ስም አሉኝ። አሁን ወደ እንትኑም መጥቼ ወደ ሃይማኖቱም ወደ እምነቱም ወደ ጌታ መጥቼ የምጠቆሙ ምንድነው አማራ የሆኑ መምህራን እና እኔ ስለማላቅ እሺ ደስ ይለኛል። ቅናቱ አለቀቀኝም። ተለወጠ። ብሔርተኝነቱ ወደ ምን ተለወጠ? አሁን ኢየሱስን ለአማራ መስበክ። በቃ ከዚህ በኋላ ብሔርተኝነቱ ወደ ምን ተለወጠ? ኢየሱስን ለአማራ በቃ እና ዮናታንን አይና እኔ እንደውም ከዮናታ የበለጠ ሆንና ከዛ አማራውን ህዝቤን ክርስቲያን አማኝ ነው የማደርገው ማለት ቅናት እኮ ነው። እና እንደዛ ነበር መመኘው፣ እሰማ ነበር። ከዛ ግን ጌታ በኢየሱስ እኔ ለብቻዬ ነው ራሱን ያገኘኝ፣ ራሱ ነው የሚያስተምረኝ። ባይዘዌ በጣም በቃ ያስተምረኝ። እኔ ኢንቨስት አድርጎብኛል። ባይዘዌ ጌታ እኔ ይመስለኛል እንደኔ ኢንቨስት ያደረገበት እንጃ ከጳውሎስ ነው የምለው። ጳውሎስ ምናልባት ነው የምለው ጌታን ኢንቨስት አደረገብኝ። በጣም ነው የሚያስተምረኝ። ከዛ ከ7 ቀን ግን ጌታን ከተቀበልኩ በ7ኛው ቀን መኪና እየነዳሁ ወደ ቤት እየሄድኩኝ ስለ ልሳን ሰምቼ ነበረ። ቀን ላይ ስብከት ስለ ልሳን ሰምቼ ወደ ቤት እየሄድኩኝ ልሳን ጀመርኩ እየነዳሁ። እኔ አላቅም ምን እንደሆነ። አጠገቤም እንዳልኳቸው አንድ አማኝ የለም። ጌታን በተቀበልኩ 7 ልሳን የለሰንኩ ሲሄድ ደንግጬ መኪናውን አቁሜ ይስሐቅ እያበድክ በቃ ወደ እብደት እየሄድኩ ነው አልኩኝ። ምንድን ነው የማደርገው እንዴ? ምን እየሆንኩ ነው? አፌን ያዝኩት። ከዛ ድጋሚ መኪናውን አስነስቼ እየሄድኩኝ ግማሽ ላይ ድጋሚ ልሳን። እቤት ገብቼ እንዴት ይቁም? በቃ ሌሊቱ ሙሉ እለዋለሁ እኔ። ከዛ ትምህርቱን ቶሎ ሰማለሁ። በቃ የጌታ መንፈስ ነው ሰጥቶኝ ነው። አዎ እለዋለሁ። አላቅም። አሁን ተሰሎንቄ፣ ኤፌሶን ምናምን እኮ የሚባል ነገር አላቅም። ዮሐንስ ወንጌልን ብቻ ነው የምከፍተው። ኦርቶዶክስም እያለው ዮሐንስን ወንጌል ነው የምወደው። አሁንም ዮሐንስ ወንጌል ነው የምከፍተው። ስለ ዮሐንስ ወንጌል አውቃለሁ። እሱንም ቁጥር 1 ቁጥር 2 ቁጥር 3 አለቀ። በመጀመሪያ እግዚአብሔር ነው፣ ሌላ ምንም። ግን ልሳን የጌታ ፍቅር ይፍለቀለቅ ጀመር። ጌታን ካገኘው ከ2 ወር ከምናምን በኋላ ወደ 3 ወር በኋላ ነው። ጆሃንስበርግ ይባላል። እኔ የምሰራበት ስፕሪንግ የሚባል ቦታ ነው። ከስፕሪንግ 40 ኪሎ ሜትር ይርቃል ዋና ከተማ ጆሃንስበርግ። እና ጆሃንስበርግ ለሆነ ቦታ ሲሄድ እንደ ድንገት አንድ ሱቅ ውስጥ ስገባ አንዲት ልጅ ትራክት ትሰጣለች። ካውንተሯ ላይ ቁጭ አድርጋ ቢዝነሷን እየሰራችም ለሚመጡ ሰዎች ትራክት ይህንን አንብቡት ትላለች። አበሻም ከሆነ የዚህ ሀገርም ዜጋ ከሆኑ እንግሊዝኛም አላት ትሰጣለች። እና እኔም ባግ ልገዛ ስገባ ትራክት ሰጠች። ምንድን ነው አልኳት። ይሄ ስለ ኢየሱስ። ኧረ እባክሽ። ከዛ ደስ አለኝ፣ በጣም ደስ አለኝ። ሄድኩኝ ወደ ቤት። ከቤት ማታ እንደ በፊት እንደማደርገው መዝሙር ከፍቼ ልሳንም እየጸለይኩኝ ከዛ ልሳን ምንድን ነው ምናምን ብትለኝ አላቅም። ይዘው ምንድን ነው እንዴት ነው ምትል ምንም ግን ብቻ አይቻለው። የምወዳቸው አስተማሪዎች ላይ ስለ ልሳን ሻፕ ነው፣ ቀጥል፣ በቃ ጥሩ ነው፣ ተሰጥቶክ ነው ተብያለው እያልኩት ነው። ከዛ እሷ ጋር ሴሪያንን ሰጠችኝ። ሌሊት በቃ ሂድ እሷ ጋር ተመልሳ አለኝ ጌታ። ተመልሰ ሂድና ጠይቃት። እኔ የምፈልገው ስለ ጥምቀት ሰምቻለሁ፣ ስለ መጠመቅ ሰምቻለሁ። ስለዚህ ስለ እሷ ጋር ሄጄ የት ነው መጠመቅ የምችለው? ለምን በጌታ ናት፣ ጴንጤ ናት፣ ትራክት ሰጥታኛለች። ስለዚህ ሄጄ እሷን ማናገር ነበረብኝ። በንጋታው መጣው። አወቅሽኝ አልኳት። አላወቅኩም። እሷ ሁሌ ስራዋ ነው፣ ማንንም አትለይም፣ ስራዋ ነው። አይ ትናንትና መጥቼ እንደዚህ ሰተሽ ነበር። ኦኬና አይ እኔ ጌታን ካገኘው እንደዚህ ነገርኳት። ባጭሩ እንደዚህ ነገርኳት። በጣም ማውራት ወዳለሁና ጌታ እንዲያገኝ እንዲነበርኩ ደስ አላት። በቃ እና ላይ የምታየው ነገር ከዛ በኋላ ነው የምትነግረኝ። ተገርማ ነው የምታየኝ። እና
እባክሽን በቃ መጠመቅ እፈልጋለሁ ምናምን ስላት እና የምታውቂው ነገር ካለ ቤተክርስቲያን ምሪ። አረ ችግር የለም አለ፣ ስልክ እንለዋወጥ፣ ከዛ እንደዋወልና ልጆች ያገኙሃል አለች። እንዳለችውም እሷ በቃ ከሰዎች ጋር አገናኘችኝ። ትውልድ ለክርስቶስ የሚባል ጄኔሬሽን ኦፍ ክራይስት የሚባል ፓስተር ገኔ የሚባለው የሚመራው ቸርች አለና እዛ እንትን አለ ራዕይና ተሐድሶ የሚባልም የ3 ወር የሚሰጥ አገልግሎት አለ። እነሱ ይደውሉልህና እዛውም ትጠመቃለህ አለችኝ። ከ3 ወር ከምናምን በኋላ ጌታ ለብቻው ካገኘኝና ብዙ ነገር ካደረገልኝ በኋላ ለመጀመሪያ ጊዜ ወደ ቤተክርስቲያን ህብረት ሄድኩኝ። ቤተክርስቲያን ለመጀመሪያ ቀን ደግሞ የሚገርማችሁ ሲሄድ የመጀመሪያው ጉባኤያቸው ነበር ማለት ሐሙስና እሁድ ነው ጉባኤያቸው እና ሐሙስ ቀን ሄድኩት ለመጀመሪያ እዛ ሲሄድ እና የሚገርመው የጌታ እራት የሚሰጥበት ቀን ነው። እግር የሚረገጠው ደግሞ የጌታ እራት የሚወሰድበት ቀን ነው። ሰው አንዳንዱን ዞር ሲል አይወስድም። እኔ አላቅም። ከዛ በኋላ ነው የገባኝ አስተምሮ። እኔ ልክ የጌታ እራት ሲመጣ ምን እንደሆነ እውቀቱ የለኝ፣ ትምህርቱ የለኝ፣ ምን የለም። በአጠገቤ ሲያልፍ ፍፍስ አድርጌ አነሳው ሁለቱንም የጌታ እራት አንስቼ ወሰድኩ። በቃ ማለት እኔ ጌታ ነው ጌታ ከተባለ በቃ ጌታ ላይ ነኝ እኔ። ወሰድኩ እና የመጀመሪያ ጊዜ ኤክስፒሪየንስ አደረግኩ። የጌታን እራት ወሰድኩኝ፣ በመሃላቸው ተገኘው። ከዛ በኋላ ቤተክርስቲያኗ አንደኛ ሜምበር ሆንኩኝ። በሳምንት 5 ከቸርች ውስጥ አልወጣም። ሐሙስና እሁድ መደበኛው ፕሮግራም ነው። ሰኞ ጸሎት አለ። ሰኞ እኔ የምመጣው እኮ 40 ኪሎ ሜትር እየነዳው ነው፣ 50 ኪሎ ሜትር። ሰኞ የጸሎት ምሽት አለ፣ ጸሎት ላይ ይገኛለሁ። ደግሞ ሐሙስና ማክሰኞና ቅዳሜ ደግሞ ራዕይና ተሐድሶ ትምህርት አለን። እዛው ቸርች ውስጥ ነው የምንማረው። ሰኞ ጸሎት፣ ማክሰኞ ራዕይና ተሐድሶ ወይም የደህንነት ትምህርት የሚባለውን አለ፣ ቅዳሜም አለ፣ ሐሙስ መደበኛው ጉባኤ አለ፣ እሁድ ጉባኤ አለ። ከቸርች ውስጥ እኔ ነኝ የመጀመሪያ ከፋች እኔ ነኝ። እና በጣም ነበር ሰው በቃ አትችሉኝም። ቃሉን መጥቶ በቃ ከሰው ጋር መከራከር ነው፣ ቃሉን ማውራት ነው። በጣም ነበር ኮሬክት ማድረጋቸው። ባይዘው በጣም ኮሬክት አደረጋቸዋለሁ። ገና የ4 ወር እንትን መጥቼ እንዲህ ሰው ሲሳ ኖ እንደዚህ አይደለም የሚለው እና እንዴት ነው የሚለው እንደዚህ ነው። እና አንዳንዴ ጌታን የሆነ ልጅ መጣ እናንተማ ስትሸውደን ነው ስትፎግረን ነው የሆነ ስለላ ውስጥ ነህ እንጂ አንተ የ4 ወር ክርስቲያን አይደለም። እባክህን የማላውቀው ምንም አልገባኝም ምን እንደሆነ። እና ጌታ በጣም ነው ኢንቨስት ያደረገብኝ ቃሉን እንዳጠና፣ ቃሉን እንድመረምር። በዛ ውስጥ ውድቀት ነበረ። ከዛ በኋላ አሁን 6 ዓመት ሆነኝ በጌታ። በዛ ውስጥ በጣም እኔ ቅድም እንዳልካችሁ ብራዘር በሞተ ደግሞ በአመቱ ፋዘር ሞተ። ማዘር ሞተች። ከዛ የማዘር እናት ሞተች እዛው ሀገር ቤት እያለው። ከዛ ወደዚህ ስደት ስመጣ ገና በ8 ወሬ ወንድሜ ተገደለ። ወንድሜ በሞተ በአመቱ ፋዘር ሞተ። ማለት በጣም ባይዘው ብዙ ነገር የተደራረበብኝ ሰው ነኝ። ይሄ የመዝናናቱንም የከፍታውንም ዓለም እንደማውቀው ሁሉ ልብ የሚሰባብሩ እዚህ ምድር ላይ ያሉ ነገሮች በሙሉ ደርሰውብኛል። በቃ እንዳልኳቸው የዘረኝነቱን በምንም ነገር አሁን አብሶ ምንም የቀረ ያለ አይመስለኝም። አሁን በጌታ የሚመጣ ስደት፣ በጌታ የሚመጣ ስድብ፣ በጌታ የሚመጣ እነዚህ ነገር ካልሆኑ አሁን ደግሞ እነሱ የሚመጡ ይመስሉኛል። ለምን ጊዜው እየደረሰ ስለሚመስለኝ በጣም ወደዛም እያስጠጋኝ ስለሆነ አሁን ኤክስፒሪየንስ በኃይል የማደርገው ነገር የሚቀረኝ ብዬ የማስበው ለጌታ መሰደብ ነው። ለጌታ መሰደድ የሚለው ካልሆነ በዚህ ምድር ላይ ያለ ከፍታውም ዝቅታውም ይሄ እያንዳንዱ ነገር አንዳች ሳትቀር አውቃታለሁ። እና ግን በዚህ መሃል ጌታ በጣም ያዘኝ፣ ራሱን ገለጠልኝ፣ ራሱን አስተዋወቀኝ፣ አባቱን ነገረኝ፣ አባቱን ተረከልኝ። አብን በደንብ እንድረዳ አብን እንዳውቅ አደረገኝ። ጌታ ራሱን ገለጠልኝ እና ህብረት በጣም አደርጋለሁ። ጌታን በቃ በጣም መውደድ እየበዛልኝ እየጨመረልኝ መጣ። በቤቱም እንግዲህ እስካሁን ድረስ አለው። ግን የነበርኩበት የህይወት አካሄድና አመጣጥ እጅግ በጣም ከባድ ነው። ጌታ ለብቻው ማንም የሌለበት
ለብቻው የሰው እጅ እከሌ እኔ ያለሁበት እንዳይል አድርጎ ራሱ ነው ያገኘኝ። በዮናታ ትምህርት ነው ያገኘኝ። በሱ ትምህርት ነበር። ከዛ በነ ያሬድ ጥላውን፣ ከዛ በነ ማሙሻ እያለ ከዛ በንትን እያልኩ ሌሎችን እያየው ከዛ ደግሞ ወደ ቤተ ክርስቲያን እንድጨመር ወደ አካሉ እንዲገባ ደግሞ አድርጎ ወደዛም ሳበኝ። ደግሞ ከቤተ ክርስቲያን ያለውን ህብረት አስጀመረኝ። እንደዚህ እያረግ አለው እስካሁን አለው። በጣም በብዙ ከፍታ ደግሞ አንዳንዴ ራሴን ውድቅ ብዬ ፍጥ ብዬ አየውና ጌታ ሆይ ወደኩልህ፣ ወይኔ እኔ ልጅህ ይኸው ብዬ ጌታን በጣም ወዳለሁና ግልጽ ነኝ ለጌታ በጣም ግልጽ ነኝና አንዳንዴ በጣም ባይለኛ ውድቀት ውስጥ ሆነ ራቁት ይሆናለሁ። እንደውም እንደ ጅል በቃ ራቁት ይኸው ልጅህ እኔ ወደኩልህ ላለውና ጌታ ደግሞ በጣም ይምረኛል። በጣም ይምረኛል ጌታ በጣም ይራራልኛልና እየደገፈኝ እያገዘኝ አለው። በቲክቶክም እንግዲህ ይኸው ከብዙ ወንድሞች እህቶች ጋር ቅዱሳን ጋር ህብረት እያደረግኩ አለው እስካሁን ድረስ። እንግዲህ በጌታ እጅ ላይ እንደዚህና እንደዚህ እየሆንኩኝ ከእንደዚህ አይነት ሁኔታ አውጥቶኝ አለው ለማለት ነው። እኔ ዛሬ እንግዲህ ለጸሎት የቀሰቀሰ ይመስሎኝ ነበር መንፈስ ቅዱስ። ልክ እዚህ ስገባ ፓስተርዬ በል እንግዲህ ዛሬ ትመሰክራለህ አለኝ። እንዲሁም አውራ ብሎኛል አይደለም ተጠይቄ ብዬ ተናገርኩኝ። የክርስቶስ ኢየሱስ ጸጋ ተትረፍርፎ ይብዛላችሁ። ይሄ ነው ፓስተርዬ። ማይ ጋድ ዛሬ የጌታ ባሪያዎችን በእውነት በጣም ነው እያንቀጠቀጥከው፣ እያስለቀስከንም እያሳከንም በቃ እየተንቀጠቀጥን ነው ፕሮግራሙን ጀምረን የጨረስነውና በጣም አሜዚንግ ነው እና በዚህ በተከደነ ፕሮፋይል ተሸፍነህ ምንም እንዳልሆንክ መስለህ ግን እግዚአብሔር በእውነት አስገራሚና አስደናቂ ነገር ነው ያደረገልህ። በጣም ነው እየገረመኝ፣ በጣም ነው የደነቀኝ። እንደዚህ አልጠበቅኩም። እኔ በእውነት ለመናገር እንደዚህ አልጠበቅኩም። ክብር ለኢየሱስ ክርስቶስ ይሁን። በእውነት እግዚአብሔር ዘመንን ይባርክ። እንደዚህ መሆኑን ባቅ ኖሮ ፕሮፋይል ማነው ፎቶ ቪዲዮ አስከፍቼ ምናምን ሁሉን ነገር አመቻች ነበረ። ግን ድንቅ ምስክርነት ነው። ብዙ ሰዎችም ደግሞ ሰምተው የሚታነጹበት ነው ብዬ አስባለሁና ተሐድሶ ምናልባት ያልኩት ከዚህ ጋር ተይዞ ይሁን አላውቅም። በአንተ ውስጥ በጣም የከበረ የእግዚአብሔር ጸጋ የእግዚአብሔር ክብር ነው ያለብህና ፉሊ በዚህ ወንጌል አገልግሎት ላይ ራስን ሰጥተህ ፓስተርዬ እኔ እንትን ልበል አንዴ። እኔ አሁን ፕሮፋይላችን እንደዚህ ልጆች አሉ ከና ለምዬንም ኦልሬዲ ሰሜኑን ለኢየሱስ የሚል እንትን ጀምረናል። ባይዘዌ እንክትክት አድርጉ። ባይዘዌ ማለት እቺ ትምክቴ ስለሆነች ነው የምናገራት። ጳውሎስም ብሏል መመካት ካስፈለገ በጥቂቱ ልመካ ብሏል እና አንዳች ሳይቀር ዘረኝነት የሚባለውን እንዲህ አንጠፍጥፎ ነው ያስወጣልኝ። እንዲህ ማለት እንጥፍጥፍጥፍጥፍጥፍ ዘረኝነት እንደኔ የሚጠየፋት እና በቃ ባዶ ነው ያደረገኝ። ባዶ ሰውን ሁሉ እንደወድ ለሰው ሁሉን በቃ ማለት የክርስቶስ አይምሮ አለን እንደሚል እንደዛ እንድንሆን ነው እና ምናልባት አሁን አንዳንዴ ይህንን ፕሮፋይል እናደርጋለን። ለምን እዛ አካባቢ ላይ በደንብ መሰራት አለበት፣ በጣም መሰራት አለበት የሚል ሸክም ስላለን ሸክሙንም ስለሰጠን ሰዎችን ለመሳቢያ አድርገን የተጠቀምንበት ነው እና በዚህ በብሔርተኝነቱ ጉዳይ ላይ የምሬ ነው የምላችሁ። በተለይ ስለማቅም በጌታ ሆነው አሁንም በጌታ ሆነው ትንሽ ሳብ የሚያረጋቸው ትንሽ ወሰድ የሚያረጋቸው ሰዎች ያለው በተለያየ መንገድና የምር ለዚህ አልተጠራንም ማለት የምር ነው። ይህን ስናገር የምር ነው። የለንበትም መሆን መጽሐፍ ሲናገር አይሁድም የግሪክም ሰው አስኩቴስም እንጨዋም ባሪያ መሆን አልተቻለም ነው የሚለው። መሆን አልተቻለም። በክርስቶስ ኢየሱስ ሁላችን አንድ ሰው መሆን ብንፈልግ እንኳን ባይዘወይ ብንፈልግ የምር እውነተኛ አማኝ ከሆንን እውነተኛ አማኞች ከሆንን መሆን አልተቻለም ብሎ ነው የዘጋው ጳውሎስና መሆን በቃ ይሄ መንፈስ ካለ መሆን አንችልም።
በተአምር አንችልም በምንም መንገድና የመጀመሪያው ያደረገው ነገር ያንን ዘረኝነት አጥማቂና ሰባኪ የነበረውን ሰውዬ ከዚህ ነገር ሙለጭ አርጎ ነው ያጠበኝና ይህንንም ለመንገር ነው። ምናልባት አንዳንዴ ከተናገርኩትና ካወራኋት ነገር አንጻር ፕሮፋይላችን ሲታይ አሁንም ምናልባት ትኖር እንዴ የሚል ነገር ካለ እንደው አሁን ያለው መንፈስ ቅዱስ ብቻ ነው። አሁን ያለው ቅዱሱ መንፈስ አምላክ መንፈስ ቅዱስ ፈጣሪ መንፈስ ቅዱስ እርሱ ነው እና ይህን ለማለት ነው። ጸጋ ይብዛላችሁ ፓስተር። ተባረክልኝ፣ ጌታ ይባርከ። ስለዚህ ፕሮፋይል ብዬ ሳወራክ እኔ አይ በቪዲዮ እና በቃ ዝም ብሎ እንደ ኖርማል በቲክቶክ ፕሮፋይል ፎቶ መገኘት አንድን ሰው አይወስነውም። ሰው ከዛ በላይም ነው። እኔ አሁን በጣም ነው የተለክብኝ። ምክንያቱም እንደዚህ አልጠበቅኩም፣ አላሰብኩኝም። ምስክርነት እንደው ምናልባት 10-15 ደቂቃ ነው። ስለአንተ ምንም አውቀው ነገር የለም። እንዳልከው አለምዬ ቤት ነው የምንገናኘው። ከዛ በተረፈ ስለአንተ የማውቀው ነገር የለም። ግን አሁን የሰማነው እዚህ 26 ሰዎች አለን። ያልተገረመ፣ ያልተደመመ፣ ያልተደነቀ ሰው የለም እና ስለአንተ ጌታን በእውነት እጅግ አድርጌ አመሰግናለሁ። በጣም 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 ነው ደስ ያለኝ። በጣም ነው የገረመኝ። በጣም ነው የደነቀኝ። እግዚአብሔር በሰው ሕይወት ውስጥ የሚሰራውን ስራ በተመለከተ ነው። ደግሞ የሚሰሩት ስራ በጣም የተቀደሰ ነው። የአገሩን በሬ በአገሩ ምንድን ነው የሚባለው? ረሳሁኝ፣ ተረቱ ጠፋብኝና የአገሩን ሰርዶ በአገሩ ማይ ጋድ ይቅርብኝ። በቃ ፎርሻለሁ። በሚናገር ሰው ፊት መናገርም አልቻልኩም ማለት ነው። እና ሁሉም ሰው አገሩን፣ ሁሉም ሰው አካባቢውን ወንጌል ቢሰራ ወንጌል ለሁሉም ይደርሳል እና ጌታ ኢየሱስ ይባርክ። በጣም ነው ደስ ያለኝ። ምናልባት እኔ ከዚህ በላይ አልናገርም። ገስት ላይ ያሉ ሰዎች መናገር የሚፈልጉ ሰዎች ካሉ እድሉን ልስጣቸው። የተገረሙ የተደነቁ ለእግዚአብሔር ክብርን ይስጡ። ትልቅ ስራ ነው ጌታ ያደረገው። ብዙዎችን ሊያድን ነው አንተን በዚህ መንገድ ያሳለፈው። በነገራችን ላይ ይስሐቅ፣ የአንድ መልእክት የምነግርህ እግዚአብሔር አንተን በዚህ መንገድ ያሳለፈበት የራሱ የሆነ ዓላማ አለው። በዚህ መንገድ ስላለፍክ አይደለም ያዳነህ። በዚህ መንገድ ያሳለፈ አንተም በዚህ መልክ ሊገልጥህ ነውና እግዚአብሔር በሕይወትህ ትልቅ ዓላማ አለው። በጣም ነው የተደመምኩት። በጣም ነው የተደነቅኩት። ክብሩን ጌታ ኢየሱስ ይውሰድ። እሱ ጀግና ነው። እሱ አንበሳ ነው። ብቻውን ይሰራል። ያለምንም ረዳት ብቻውን ድንቅና ተአምራትን ያደርጋልና ተባረክልኝ። ማይክ ከፍታችሁ ማለት የምትፈልጉ ሰዎች በነፃነት ትችላላችሁ። መቅድምዬ ዌልካም ብያለሁ። በጣም ደስ ብሎኛል ስለመጣ። ድንቅ ምስክርነት አመለጠክ ዛሬ በእውነት እና ዩቲዩብ ላይ ይጫናል። እንግዲህ አድሚን ግሩፕ ላይ ማስቀምጣለሁ። አንተም ደግሞ ይሳቅዬ ሼር አድርግ። ይህ ምስክርነት ሰዎች ይስሙ። እንኳንም በቪዲዮ አልተገለጥክም። ለጊዜው በዚህ መልክ ይሁን። ነገ ደግሞ እግዚአብሔር ሁኔታዎችን ሲያመቻች በነፃነት ወጥተህ ብዙ ስራ እንድትሰራ ነው። በነገራችን ላይ ምንም ስለምትፈራ አይደለም እና ጌታ ይባርክህ። ችግር የለም ያኮልዬ፣ ምንም ጣጣ የለውም። አንደርስታንድ አድርጋለሁ። እስቲ ሰላም በሉ። ሌሎቻችሁ የምትሉት ነገር ካለ ማይክ ክፈቱ። ሁላችሁም እንደምን አዳራችሁ ቅዱሳን። ፓስተሬ ሰላም ላንተ ይሁን። ስለ ትላንቱ ማታ ቅርታ፣ መጀመሪያ ፕሮግራም ነበረኝ ያጸናው ስለነበረ ነው። ማታ ለልጆች አገልግሎት ቅርታ አድርግልኝ። ሰላም ለእናንተ ይሁን ሁላችሁም ቅዱሳን። ጌታ ኢየሱስ ዘመናችሁን ይባርክ። የጸለያችሁ የነበራችሁ ሄሉ፣ ከዛ በፊትም እግዚአብሔር አምላክ ባርካችሁ። በጣም ድንቅ ምስክር ነው ወንድማችን። እግዚአብሔር አጠራሩ ይገርማል። እኔ ጳውሎስን ፊልም እያየው ነበረ ማታ ከፕሮግራም በኋላ። እንዴት እግዚአብሔርን ሕዝብ ጌታ ኢየሱስን ተከታዮችን ሊያስገድል በፈጣን እንዴት እንደሚሮጥ የማይራሩ ነበሩና እዛ
በፊልሙ የሚያይ የነበረው በጣም የሚያሳዝን ነገር ውስጥ ነበሩ። ጌታን እየተከተሉ የተደበደቡ የተገደሉ። በዚህ መስመር እያለ ጴጥሮስን ሊይዝ ይፈልግ ነበረ እና በፊልሙ እያየሁት ጴጥሮስን ተከትሎ እሱን ሊያስገድል ሮጥ ነበረ እና አንድ ሰውዬውን አስሮ እንድናገር አደረገ። ጌታ ተከታዩን እንዴት አንጠልጥሎ፣ በፊልም ላይ ነው፣ የባይብል ፊልም ነው። በግድ እንድናገር ቀያፋ በሱ ጀርባ ሆኖ በገንዘብ ከፍሎ በፊልሙ ላይ ሰውዬ እንድናገር ጴጥሮስ የት እንዳለ ያሳዩ ነበረና ደማስቆ አለ ሰውዬው። ጴጥሮስ ግን ደማስቆ አልነበረም በፊልሙ፣ ሌሎች ናቸው። እኔ እንዳየሁት ተለዋውጦ ይመጣል ፊልሙና ወደ ደማስቆ ሄደ። በቃ ፈጣን ነበረው፣ እንደ ፈጣን ይሮጣል ሰውየው። ፊልም የሰራው አረማመዱ በጣም ገረመኝና በፈጣን ወደ ደማስቆ ሲሄድ ጌታ ኢየሱስ እዛ እያዛረገውና ለምንድን ነው ብሎ ጌታ ኢየሱስ ክርስቶስ እሱን ስጠይቀው አንተ ማነ አለና እኔ ኢየሱስ ነኝ። አይ ጮይ፣ በቃ ሰውየው ፊልም የሚሰራው በጣም ጮይ። አይደለም አለ፣ አንተ አይደለም። እና አይኑን ስዳስሰው እውር ሆነና ከዛ ታላቅ የነበረው ትልቅ ሰውዬ በፈጣን ሰዎችን ሊያስገድል ሰዎችን እያናወጠ የነበረው ሰው ወድቆ እርዱኝ፣ እባካችሁ እርዱኝ፣ አይኔ አያይም። ከሱ ጋር የነበሩ ሰዎች ደነገጡ። በኃይል ጌታ ኢየሱስ ሲገለጥለት በፍቅር ዳሶ እሱ ሲጮይ በአይኑን ስነካ በአንድ ታላቁ ጳውሎስ እንግዲህ ማየት አልቻለም እና ተንበርክኮ በፊልሙ ላይ እርዱኝ ሲል በጣም የሚገርም ነው። እና እግዚአብሔር አሰራር አለው እንዴት ሰውን እንደሚጠራ በዛ ለሰዎች አፍ ሆኖ ለነቀያፋ ይሰራ የነበረው ጳውሎስ ጌታ ስለውጦ ተመልሶ መጥቶ ለነሱ እየመሰከረ በኢየሩሳሌም መካከል ቆሙና እግዚአብሔር ዓላማ አለው እንዴት ሰውን እንደሚጠራ ወንድማችን ይስሐቅ ጌታ ኢየሱስ ክርስቶስ አሰራር አለው። በብዙ ነገሮች ውስጥ አሳልፎ አንተ ባሳለፍከው መንገድ ላይ በዚህ ሲጠራ ጤንነትን ጠብቆ ደግሞ እግዚአብሔር በመንገዱ ሲጠራ አሰራሩ ይገርማል። እግዚአብሔር ስራ እግዚአብሔር መልካም አምላክ ነው እና ጊዜውን ጠብቆ ጨለማ ውስጥ ያሉትን ወደሚደነቅ ብርሃን የሚጠራ ጌታ ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። እግዚአብሔር ዓላማ አለው። እግዚአብሔር ዘላለምን ይባርክ። ድንቅ ምስክር ነው። እንዴት እንደተጠራ፣ እንዴት ወደ ጌታ እንደመጣም፣ እንዴት እንደለወጠ በተለይ ከዘረኝነት መንፈስ ምድራችንን ብትንትኗን የመታ የዘረኝነት መንፈስ ነውና እግዚአብሔር አሰራሩ ድንቅ ነው። ጌታ ኢየሱስ ክርስቶስ ዘላለምን ይባርከው። እንጸልያለን ደግሞ ስለ ምድራችን እግዚአብሔር ይፈውሳታል ከዚህ መከራ ከዘረኝነት መከራ መንፈስ ነፃ እንዲያወጣት ለምድራችን እንጸልያለን። እግዚአብሔር መልካም ነገር ያደርጋል። ጸሎት ደግሞ የሞቱትን ነገር መንፈሱን ሁሉ ያስነሳልና ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ዘመኔን ይባርከው። ጽና አለ እግዚአብሔር ለኢያሱ። ትላንት እሱ ነው ስብከት ውስጥ የመጣው ያካፈልኩላችሁ። በመንገዴ ሂድ፣ ወደ ቀኝም ወደ ግራም አትበል፣ ጽና ብሎ ምዕራፍ 1 ላይ 3 ጊዜ ይናገራል እግዚአብሔር። በርታ፣ የአፌ ቃል ሙሴ የጻፈው የሕግ መጽሐፍ ከአፍ አይለይ፣ ሁል ጊዜ አስብበት፣ እንደ ምግብ ብላ፣ ቀን እና ሌሊት አሰላስለው። ላሞች በቀን ወጥቶ ሳሪን ይበላሉና ማታ እያኘኩ ያድራሉ በትንትኗ እስከምትሆን ድረስ። እንደዚህ ማድረግ ነው እግዚአብሔር ቃል እና ማጥናት ማኘክ በእግዚአብሔር መንገድ ላይ እንድንሄድ ያደርጋል። ከክፉ ይመልሳል የእግዚአብሔር ቃል።
አንደበታችንን ይቆጣጠራል። ከእግዚአብሔር ቃል የበለጠ ትንቢት የለም። ለኢያሱ የተናገረው እግዚአብሔር ቃል ሙሴ ሲሞት ኢያሱ በሙሴ እግር ቁጭ ብሎ ነው የተማረውና እግዚአብሔር አዘጋጅቷል ለሕዝቡ። እስራኤል ሲጮህ ሙሴ ሞት እንዴት ነው እንደምናልፈው ወዴት እንሄዳለን ሲል እግዚአብሔር ግን ያዘጋጀው መንገድ ስላለ ዮርዳኖስን ያሻገራቸው በኢያሱ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ በአንተ ድንቅ ነገርን ያደርጋል። በቃሉ በርታ፣ ጽና። እግዚአብሔር አምላክ ካንተ ጋር ይሁን። ለሰዎች ለሌሎች ጨለማ ውስጥ ላሉት ደግሞ መድኃኒት አድርጎ ያስነሳ ጌታ ኢየሱስ ክርስቶስ በደሙ ይሸፍን። ክብር ለእግዚአብሔር ይሁን። ስለጠራ አምላክ እናመሰግናለን። አንተ ደግሞ በዚህ መስመር እግዚአብሔር በመጥራት ደስ ብሎናል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ ካንተ ጋር ይሁን። ስለ አንተ እግዚአብሔር እናመሰግናለን። ተባረኩ ቅዱሳን። ድንቅ ምስክር ነው። እኔ በጣም ተገርሜያለሁ። ጌታ ኢየሱስ ባርክ። ተባረክልን ፓስተርዬ። አረዘምኩት። ቲጂዬ የኔ እናት ሰላም ላንቺ ይሁን። ውድ እህቴ ጨርሽ ቀጥይ። እሺ ይሳቅ ይቀጥል። እንደው ያው መስክር ተብዬ ስለነበር ብዙ እንትኖችን አንጠልጥዬ ትቻለሁ። እግዚአብሔር ይመስገን። ይሄ እንደ ሃይላይት ይሁንላችሁና ሌላ ጊዜ እኮ እንድጠይቁኝ ነው ፓስተሬ። ሌላ ጊዜም እስቲ ተናገር እንድትለኝ ነው። እና ምን ሆነ አንድ ያንጠለጠልኳትን ሀሳብ ልቋጭላችሁ ብዬ ነው፣ ጌታ የሚከብርበት ስለሆነ። የወንድሜን ገዳይ ጉዳይ እንዳልኳችሁ ፊልሙን ላይ ነበር። በጣም የተለያዩ የብቀላ ፊልም አንድ ሰው በደል ከደረሰበት በኋላ እንዴት ነው የበደሉትን የሚበቀለው የሚል የተለያዩ ፊልሞችና መጽሐፍቶች አነብ ነበር። ባይዘወይ የምር እንደዛ ነበር የማደርገው። እና ጌታ ካገኘኝ በኋላ ምን ሆነ አትሉም? ቤተሰብ ይሄን ያውቃል። ለበቀል እንደምኖር አንድ ቀን መጥቶ ደሙን ይበቀላል ተብሎ ይታሰባል። ጌታ ልክ ሲያገኘኝ ያው አዝረከረከኝ። ፍቅሩ በልብ የሞላና አቆምኩ እና ለቤተሰብ ነገርኩ። ያው ታውቃላችሁ፣ የሰሜንን ሰው ታውቁታላችሁ። እና ነገርኳቸው ጌታ እንዳገኘኝም ስለታወቀ በቃ ከዚህ በኋላ የምበቀለውም ነገር የለም። እንደውም ከሆነልኝ ጌታ ከረዳኝ አገር ቤት ስመጣ እስር ቤት ሄጄ ለወንድሜ ገዳይ ወንጌል እሰብካለሁ። ወንድሜን ለገደለብኝ ሰው የዘላለም ሕይወት የሚሰጠውን ይህንን ወንጌል እሰብከዋለሁ። ጌታ ከራራለት ይድናል አልኩኝ ማለት ነው። ቤቱ ተናጋ። በቃ ካሁን በኋላ 2 ሰው ነው የቀበርነው። ካሁን በኋላ 2 ሰው ነው የሞተው። 2 ወንድም ቀብረናል። ከዚህ በኋላ እንደ ሰውም እንደ ወንድም አናይም። አንተ ሴት ሆነሃል፣ ወደ ሴትነት ተቀይረሃል ማለት ያው በጣም ከባድ ነው። በጣም ጌታ ግን ምንም ላደርገው አልችልም። በቃ ምንም ሙልት አድርጎኛልና ምንም በቃ በግልጽ ተናገርኩ። ከኔ አንዳች ነገር እንዳይጠብቁ በበቀል ዙሪያ ይህንን ተናገርኩ። ጌታ ዮሐንስ ወንጌል ምዕራፍ 4 ቁጥር 10 በደንብ ያስተምር የነበረ ፍቅርም እንደዚህ ነው፣ እርሱ ራሱ ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደሰጠ እንጂ እኛ እርሱን እንደወደድ ነው አይደለም የሚለውን ቃል በቃ ልቤን አፈሰሰው። ፍቅር እንደዚህ ነው እያለ ፍቅርም እንደዚህ ነው እያለላ የሚገርማችሁ በጣም እጸልይለት ነበር ለወንድሜ ገዳይ። እስካሁን ወደ አገር ቤት አልገባውም፣ ግን አሁን እየተመቻቸልኝ ነው። ወረቀት ኦልሞስት እየጨረስኩ ነው። ከ1 ወር በኋላ ወይ ምናምን አገኛለሁና ጌታ ቢፈቅድና ብኖር ጌታ ከወደደ ወደ አገር ቤት ከሄድኩ የመጀመሪያ ስራዬ እዛ ሰውዬ ጋር ሄጄ ወንጌል መስበክ ነው። ለማንም አይደለም። እኔ ቀድሜ ለምን እንደሆነ አላውቅም፣ ጌታ ይህንን ነው የሞላብኝ እና እሱን ሰውዬ አግኝቼ በአካል አግኝቼ ወንጌል ጌታን እመሰክርለታለሁ። እና ለቤተሰቤን ስናገር ያሉኝን አሉኝ፣ እንደነገርኳችሁ እንደዛ አሉኝ። እና ይህን ልንገራችሁ ብዬ ነው። ጸጋ ይብዛላችሁ። ተባረክ ይሳቅዬ። በጣም ድንቅ ነገር ነው የነገርከን። አሁን በጣም አፊርም እያረጋገጥክልን ነው ልብ ላይ ያለውን ውሳኔ። እግዚአብሔር ዘመንን ይባርክ። ብሩትዬ ደግሞ ተባረኪ።
ምንም ይቅርታ መጠየቅ አያስፈልግሽም። ሲመችሽ ትካፈያለሽ፣ ሳይመችሽ ሲቀር ብዙ ጉዳዮች ስላሉሽ እሱን ትፈጽሚያለሽ ማለት ነው። ደግሞም ያየሽው ህልም ማነው ያየሽው ፊልም እንደገና ደግሞ ስታጠኚ የነበረው ስታገለጊበት የነበረው ቃል ለወንድማችን ይስሐቅ የጊዜው መልእክት ነው ብዬ ነው የምወስደውና እግዚአብሔር ዘመንሽን ይባርክ። ምንም አልረዘመም። ይስሐቅዬ ተባረክልኝ። ሁኔታዎች ይመቻቻሉ። እግዚአብሔር ደግሞ በአንተ ህይወት ውስጥ እጅግ በጣም ድንቅ ነገር ያደርጋል። በጣም ትልቅ ስራ ነው የሚጠብቅህ። ተምች ኩኩባ የበላባቸውን ወራቶችን የምትበቀልበት ዘመን ነው። በሆነ ግሩፕ ተሰባስቦ መስራት አንድ ነገር ነው። በገንዘብ ቤተክርስቲያንን ሰፖርት ማድረግ አንድ ነገር ነው። ወጥቶ መስበክ አንድ ነገር ነው። ከዛም ባለፈ ባለ ኃይል ሁሉ እግዚአብሔር ለአንተ በሰጠ የተፈጥሮ ችሎታ ተጠቅመ ወንጌል እንድታገለግል እናበረታታለን። በአንተ ውስጥ ያለውን ስለ ተሐድሶ ቅድም እያወራው ነበር። እኔ እንደዚህ አይነት ኤክስፒሪየንስ የለኝም፣ ድምፅ መስማት ምናምን። ግን እግዚአብሔር እንዲሁ ዝም ብዬ በምናቤ በአይምሮዬ እንደዚሁ እያሰብኩ የነበረውን ነው እና አሁን ስትናገር ነው የተናገርኩት ነገር እና አንተ የምትለኝ ነገር አንድ መሆኑን ያወቅኩትና ባለን ነገር ሁሉ ከጎንህ እንቆማለን፣ እናበረታታለን፣ እንጸልይልሃለን፣ እናስተምራለን። የእግዚአብሔርን ቃል ደግሞ አብረን ሰሜኑ ላይ ወንጌል እንሰራለን። እንግዲህ እንደምታቀን ያው ደቀ መዝሙር በማድረግ አገልጋይ በማፍራት እግዚአብሔር በውስጣችን ያስቀመጠው የእግዚአብሔር ጸጋ አለ። ያው ከህብረታችሁም ጋር የጠበቀ ግንኙነት አለኝ። በጣም ደስ ብሎኛል። ጌታ ኢየሱስ ይባርክ። ድንቅ ጊዜ ነው ጌታ እየሰጠን። ወንድማችን መቅድም የእግዚአብሔርን ቃል እንዲያካፍል 15 ደቂቃ እድል ሰጥቼው ነበረ። ኔትወርኩ ብዙ አልተመቸውም መሰለኝ። ዛሬ መብራትም እየጠፋ አስቸግሮት ነው ይሆናል። ግን እግዚአብሔር በፈቀደውና በወደደው መንገድ ነገር ተከናውኗል። በጣም እየተንቀጠቀጥኩ ነው የሰማሁት። ያለምንም ግነት ውስጤ እየተንቀጠቀጠ ነው። እግዚአብሔር የሰራው ስራ በጣም አስገራሚና አስደናቂ ነው። ይስሐቅ እየተባረክልኝ በድጋሚ ማለት ወዳለሁ። እስቲ የሽዬ ሰላም ላንቺ ይሁን። ሰላማችሁ ይብዛ ፓስተር። ቅዱሳን ሁላችሁም እንዴት አደራችሁ? የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ ስለ ወንድማችን ምስክርነት። ብዙ እግዚአብሔር ምሕረቱን ቸርነቱን የገለጠበት ምስክርነት ነው። በእውነት እግዚአብሔር ታማኝ ነው። እግዚአብሔር በአንድም በሌላም ሰውን እንዴት አድርጎ እንደሚያስተምር እንደሚመልስ ለወንድሜ እግዚአብሔር ስላደረገው ድንቅ ስራ እግዚአብሔርን እጅግ አድርጌ አመሰግናለሁ። ወንድማችን ይስሐቅ እግዚአብሔር ይባርክ፣ ጸጋውን ያብዛል። ለብዙ ሰዎች መዳን ምክንያት ስላደረገ ክብሩን እግዚአብሔር ጠቅልሎ ይውሰድ። ተባረክ። የሺ ስለመጣሽ በጣም ደስ ብሎኛል። ጌታ ኢየሱስ ዘመንሽን ይባርክ። ደግሞ በዚህ ማለዳ ፕሮግራም ላይ ከሚማልዱ ሰዎች መካከል አንዷ አንቺ ነሽ እና በጣም ውጥር ባለ ሰዓት ውስጥ ሆነሽ መጥተሽ እዚህ ስለምታገለግይ በጣም ደስተኞች ነን። እንግዲህ በሰማነው ምስክርነትም ቅድመታችን ስለ ሀገራችን እንጸልያለን ስትል ነበር ብሪቱ። ባለን ሰዓት እህታችን ብሪቱዬ ወንድማችን ይስሐቅን ቀሪውን የህይወት ዘመኑን ለእግዚአብሔር አሳልፈን እንሰጣለን። በሱ የጀመረውን መልካሙን ስራ እግዚአብሔር እንዲፈጽም እንጸልይለታለን። ሲያፈርስ የነበረውን ሀገር በሀገር ደረጃ አይደለም በዓለም አቀፍ ደረጃ ጠላት ተጠቅሞበት ሲያፈርስ የነበረውን አገር እንደገና ለመገንባት ደግሞ እግዚአብሔር ሸክም ሰጥቶታል፣ ጸጋውን ሰጥቶታል፣ ሁሉ ነገር ተመቻችቶለታልና እንግዲህ የጀመረውን ነገር ደግሞ ወደ ግብ እንዲያደርስ እግዚአብሔር እንዲረዳው እንጸልያለን ማለት ነው። እና እኔ አዲስ አበባ ውስጥ በተለይ 7 ቤት ጉራጌ ስመለከት ወንጌል በመስራት በጣም የታወቁ ናቸው። አዲስ አበባ ላይ
በጣም ብዙ ህብረት አላቸው። በአመት 2-3 እየሄዱ አገራቸውን ወንጌል ይዘው ሄደው ይሰብካሉና እንደዚሁ ለትግራይ ትግሬዎች ቢሄዱ፣ ለአማራዎች አማራዎች ቢሄዱ የአገሩም ሰርዶ በአገሩ በሬ እንደሚባለው ማለት ነው እና የተቀደሰ ነው። ይስሐቅ የተቀደሰ ዓላማ ነው እና እግዚአብሔር ደግሞ ይረዳሃል። እንጸልያለን። እቴ ብሪቱ በዚህ ጉዳይ ላይ ያው ጸሎት ሸክም ስላላት ለአንተም ትጸልያለች። እንግዲህ እግዚአብሔር በዚህ ጸሎት ደግሞ በአንተ ህይወት ውስጥ እጅግ በጣም ድንቅን ነገር ያደርጋል። እናወራለን በውስጥ ጌታ ደግሞ ይረዳናል። እርስ በርሳችን እንደጋገፋለን። እኔም በውስጤ ባለው ሸክም አገልጋዮችን ሰፖርት ማድረግ፣ ከጎን መቆም፣ መምከር፣ ጥንቃቄ እንዲያደርጉ መርዳት ስለሆነ ከጎን ነኝ። በጣም ደስ ብሎኛል። ደግሞ እኛ ቤት መጥተህ እንደዚህ በጸሎት በመሳተፍህ እግዚአብሔር ዘመንን ይባርክ። በሪቱዬ ጸልይ። እሺ ተባረክልን ፓስተር፣ ድል ስለሰጠኝ ጌታ ኢየሱስ ባርክ። እግዚአብሔር መልካም ነገር እያደረገውን የሚፈጽም አምላክ ነው። እግዚአብሔር ቃል ኪዳኑን ይፈጽማል። እግዚአብሔር ያለ ዓላማ አይደለም እስከ ዛሬ ድረስ በብዙ ነገር ውስጥ ወንድማችንን አሳልፎ ይህን እድል የሰጠው። እግዚአብሔርን ማመስገን ነው። ሌላ ነገር የምንለው ነገር የለንም። ታላቅና ድንቅ ነገር የሚሰራ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ኢየሱስ ሲንጋለቴ ፈዳ አኒ ሲንጋለቴ ፈዳ አኒ ሁንዳ ደበርሲቴ ከነጌሰራኒ መቃንኬ ውልፋቱ ኢየሱስ ሲንጋለቴ ፈዳ አኒ ሲንጋለቴ ፈዳ አኒ ሲንጋለቴ ፈዳ አኒ ሁንዳ ደበርሲቴ ከነጌሰራኒ መቃንኬ ውልፋቱ ኢየሱስ ሲንጋለቴ ፈዳ አኒ እስከ ዛሬ ቀን የጠበከን ኢየሱስ አመሰግናለሁ ይላል መዝሙሩ። አመሰግናለሁ። እግዚአብሔርን ማመስገን ነው። የዘላለም አምላክ እግዚአብሔር አባት ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቅዱስና የተፈራ የእስራኤል አምላክ ሰማይንና ምድርን የዘረጋ ልዑል እግዚአብሔር፣ ኤልሻዳይ እግዚአብሔር፣ ምሕረት የበዛልን እግዚአብሔር፣ ድንቅና ታምራትን የምታደርግ እግዚአብሔር አንተ ሕያው ነህ። እናመሰግናለን ጌታ ኢየሱስ፣ እናከብርሃለን ስለ ዛሬ ቀን እግዚአብሔር ሆይ። ይሄ እኮ ድል ነው በአንተ መኖር እግዚአብሔር ሆይ። ይህ ድል ነው ጌታ ኢየሱስ። ከማንኛውም ጥፋት የምትጠብቀን ጌታ እግዚአብሔር ሆይ፣ የሞተውን ሕይወታችን እንደገና ሕያው አድርገ የምትሰራ አንተ ነህ የእግዚአብሔር ልጅ ኢየሱስ። ታሪኬን የምትለውጥ እግዚአብሔር አንተ ብቻ ነህ ልዑል እግዚአብሔር ሆይ። በጌታ በኢየሱስ ክርስቶስ ስም በነገሮች ሁሉ ላይ እናመሰግንሃለን። እግዚአብሔር ሆይ ድንቅ ነገር ስለ ወንድሜ ስላደረክለት፣ ታምራትን በሕይወቱ ስለፈጸምከው ቅዱስ የእግዚአብሔር ልጅ ኢየሱስ አንተ ሕያው ነህ። ከእናቱ ማኅፀን ጀምረ ማንነቱን የምታውቅ እግዚአብሔር የፈጠርክ አንተ ነህ። እግዚአብሔር ሆይ ይሄ እኮ ድንቅ ነህ ጌታ ሆይ። የምታደርገው የምትሰራ ስራይ ያስገርማል። ያንተ ስራ ጌታ ኢየሱስ እግዚአብሔር አባቶ፣ እኛ የማናስበው ነገር ድንቅና ታምራትን የምታደርግ ታሪክን የምትለውጥ እግዚአብሔር ስለ ወንድሜ ጌታ እግዚአብሔር ሆይ እናመሰግናለን። ስለ ወንድሜ ጌታ ኢየሱስ፣ ስለ ይስሐቅ፣ ስለ ወንድማችን በድንቅና በታምራት ጌታ እግዚአብሔር ሆይ በድንቅ አጠራሪ ስለጠራ
የዘላለም አምላክ እግዚአብሔር በብዙ ነገሮች ውስጥ አሳልፌ ጌታ ሆይ እኔ ያሰብኩ የነበርኩት እግዚአብሔር እሱ ሲመሰክር እንዴት በክፉ ነገር ላይ እንዳልወደቀ እግዚአብሔር ሆይ እንዴት እንደጠበቅከው የዘላለም አምላክ እግዚአብሔር ከማንኛውም በሽታ ፍላጻ ጠላት ከሚወረውረው ነገሮች ጌታ ኢየሱስ በደሜ ውስጥ ሸፍነ ብላቴናዬን እንዴት እንደጠራ ያንተ አጠራር ድንቅ ነው ጌታ ኢየሱስ። እናመሰግናለን እግዚአብሔር ሆይ ማንነቱን የለወጥ ጌታ ሆይ ያንተ አጠራር ባይሆን ኖሮ ሰው መለወጥ አይቻልም። እግዚአብሔር አባት ሆይ ሰውን የምትለውጥ አጀንዳውን የምትቀይር እግዚአብሔር በልቦና ላይ ጌታ ኢየሱስ ክርስቶስ ሆይ መንገድን አዘጋጅተ የዘላለም አምላክ እግዚአብሔር ወንድሙ በሚያስተምር ጌታ እግዚአብሔር ሆይ በዚህ ፕላትፎርም ላይ አይኑን እየከፈትክ የዘላለም አምላክ እግዚአብሔር አሰራሪ ድንቅ ነው፣ አጠራሪ ድንቅ ነው። የእግዚአብሔር ልጅ ኢየሱስ የምትራራ እግዚአብሔር የምትራራ እግዚአብሔር አንተ ሕያው እግዚአብሔር ነህ። ለሕዝቤ ራራለሁ ያልክ ጌታ በልቤ ትሑት ነኝ ያልክ ጌታ ኢየሱስ ትላንት ያሰብኩ ነበር ጌታ ቢጨክን እንዴት እንሆናለን? እንዴት እንሆናለን? በልቤ ትሑት ነን አለ ጌታ። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ እናመሰግናለን፣ እናመሰግናለን። እግዚአብሔር ሆይ እኛ ሰዎች ነን፣ አንተ እግዚአብሔር ነህ የማትጨክንን የምትራራልን ጌታ ሆይ ሕይወታቸው አጥንት የሆኑት ጌታ እግዚአብሔር የምትመልሳቸው ለሕዝብ የምትራራ ጌታ እግዚአብሔር አባቶ ያመሰግናለሁ ስለ ወንድሜ ታሪኩን ስለለወጥከው ወደ መንገዲ በድንቅ ጠራሪ ስለጠራ እሱ ያላሰበው ነገር ሕይወቱ ላይ ጌታ ሆይ ስለተገለጠ እግዚአብሔር ሆይ ከሁለተኛ ሞት ከስቃይና ከመከራ ወደሚደነቅ ብርሃን ስለጠራ ቅዱስ እግዚአብሔር ሆይ እናመሰግናለን። ሰማይ ይደሰታል አንድ ነፍስ ስትድን እግዚአብሔር ሆይ 99ኞቹን በጎችን ትተህ ወደ ኋላ ያልከው ለአንድ ነፍስ ግድላል ጌታ ሆይ ለሕዝብ ግድላል። በልብህ ትሑት ነህ ጌታ ሆይ በኢየሱስ ክርስቶስ ስም አባት እግዚአብሔር ሆይ ወንድሜ ጌታ እግዚአብሔር ሆይ ሊያጠፋ ሊገል ጌታ ሆይ ያዘጋጀው ነገር ጠላት እግዚአብሔር ሆይ ሊበቀል ሊወጣ ያለው አንተ ጣልቃ ስለገባ ቅዱስ የእግዚአብሔር ልጅ ኢየሱስ ይቅር ስላልክለት ምህረት ይበወቱ ስለበዛ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ወንድማችን ስለ ይስሐቅ አንተን እናመሰግናለን። እግዚአብሔር አምላካችን እናመሰግናለን። ጌታ እግዚአብሔር ሆይ አባት ሆይ ተስፋ እንቆርጥም። ብዙዎች ጌታ ሆይ የጠፉ ያሉትን የምትጠራ አጠራሪ ድንቅ ነው ጌታ እግዚአብሔር። አሁን ደግሞ ልቡን የለወጥክ ድንጋይ ልቡን ጌታ ወደ ስጋ የለወጥክ አምላኩን እስከሚፈራ ለአምላኩ እስከሚቀጠቀጥበት ድረስ አባት ሆይ ሞት ሊገለው ገላለሁ ወንድሜን የገደለኔ በቀላለሁ ያለ ጌታ ሆይ ወደ ጌታ እንዲመጣ ለሱ መሰክራለሁ ያለ ካንተ ካልሆነ ሰው አይችልም። እግዚአብሔር ሆይ አንተ ሰውን ከለወጥክ ጳውሎስን የለወጥክ እግዚአብሔር በደማስቆ እግዚአብሔር ሆይ ለአሕዛብ ጌታ እግዚአብሔር ምስክርን ያደረክ ጌታ ኢየሱስ እስከ ሞት ድረስ ወደ ኋላ ያላለውን ጳውሎስን እግዚአብሔር ሆይ ምስክርነትን ያደረክ እግዚአብሔር አባት ሆይ ወንድሜ ሲያቅንም ጌታ እግዚአብሔር ወንድሙን የገደለው ለወንድም እንዲራራ ያደረክ የዘላለም አምላክ እግዚአብሔር ወንጌል ይሄ ነው። ወንጌል ይለውጣል፣ ኢየሱስ ይለውጣል። እግዚአብሔር አምላክ ድንቅ ነገርን ያደርጋል። ጌታ እግዚአብሔር ሆይ ይቅር ባይ ልብ ስለሰጠው ጌታ ኢየሱስ ለወንድሙ ገዳይን ጌታ ሆይ እንዲጸልይ ያደረክ መንፈስ ቅዱስ ካንተ ነው። እናመሰግናለን አባት እግዚአብሔር ሆይ እናመሰግናለን። በቂም መያዝ ወደ ዘላለም ሕይወት መግባት አይቻልም። በዘረኝነት ወደ መንግሥተ ሰማያት መግባት አይቻልም። እግዚአብሔር ሆይ
እኔ ብዙ ጊዜ ጸልያለሁ። ኢትዮጵያ አንድ ናት ጌታ ኢየሱስ። ሕዝባችን አንድ ነው። የፈጠርከን አንተን ቋንቋ አይደለም። የዘላለም አምላክ እግዚአብሔር አንተ ግን ካለወጥን በጣም ከባድ ነው። ጌታ ሆይ ጨለማ ውስጥ ላሉት ነው ይሄ ነገር። እግዚአብሔር አባት ሆይ ወንጌል ይለውጣል። ወንጌል ሕይወት ነው። ወንጌልን ከቀበል ነው ጌታ ኢየሱስን አሜን ብለን ከተንበረከክ ነው ይቅርታ ልብ በውስጣችን ይፈሳል። መንፈስ ቅዱስ የምታግዘን አንተን ወንድሜን ስለረዳ እግዚአብሔር መንፈስ ቅዱስ ማንነቱን ስለለወጥከው ጌታ ኢየሱስ ሞገስ ስለሆንክለት እግዚአብሔር አባቴ ሆይ በኢየሱስ ክርስቶስ ስም እናመሰግናለን። አባቶ እቅዱን ደግሞ አንተ ታውቃለህ። ወደ ምድሬ ይዤ ጌታ ሆይ ወንድሜን የገደለው ለወንድም ይቅር እላለሁ አባቶ ወንጌል ይሰብካለሁ ብሎ ጌታ እግዚአብሔር አባቶ የተዘጋጀው ላለው ጌታ አባት እግዚአብሔር በእቅዱ በፊት እንድትወጣ የሰማይ አምላክ እግዚአብሔር መንገዱ ሁሉ እንዲሳካለት እግዚአብሔር ሆይ በዚህ ምክንያት ብዙዎች እንዲፈወሱ እስር ቤት ውስጥ ያሉትን እንዲፈቱ ጌታ እግዚአብሔር አባቶ ይቅር ባይ ጌታ ኢየሱስ ልብ የሰጠ ወንድሜ ለሌላ ገዳይኛው ይቅር ሲባል እሱ ደግሞ ለሌሎች እንዲመሰክር እግዚአብሔር ሆይ መንፈሲ ከአንዱ አንዱን እንዲያገኘው በድንቅ አጠራሪ ጌታ ሆይ ጠላት ያሰራቸው በዚህ መስመር ብዙ ነፍሳትን እንድትፈታ የሰማይ አምላክ እግዚአብሔር ጣልቃ እንድትገባ ቅዱስ እግዚአብሔር ሆይ ብዙዎችን ሕይወት የምትለውጥ መንፈስ ቅዱስ ታሪካቸውን እንድትለውጥ እግዚአብሔር ሆይ በወንድሜ በፊት በክብር እንድትወጣ ጌታ ኢየሱስ መንገዱን እንድታቀና ጌታ ኢየሱስ በኢየሱስ ክርስቶስ ስም አባት እግዚአብሔር ሆይ እንጸልያለን። አንተ ሕያው ነህ። አንተ ድንቅ ነገርን ታደርጋለህ። እግዚአብሔር አባት ሆይ ሰውን ትለውጣለህ ጌታ ኢየሱስ አባት ሆይ በድንቅና በአጠራሪ ጌታ እግዚአብሔር ሆይ ሰውን ትጠራለህ። አይናችን ሲከፈት ስለ ኢየሱስ ብቻ ነው የሚሰማን ጌታ ሆይ ለጴጥሮስ ሲገባው የካደው ኢየሱስን ጌታ ሆይ አይኑ ሲከፈት እግዚአብሔር ሆይ እንደ አባቴ እንደ አምላኬ አትስቀሉኝ ለእኔ አይገባም አለ ጌታ ኢየሱስ። አንተ ሰውን ስትለውጥ እግዚአብሔር ሆይ ድንቅ ነገርን ታደርጋለህ። የሰማይ አምላክ እግዚአብሔር በዚህ ወንድሜ መስመር ብዙ ነፍሳቶችን ከጨለማ ወደሚደነቅ እንድትጠራቸው ወደ እስር ቤት ሆዶን ሲሰብክ ወንጌል ብዙዎች እንዲሰሙ ሕይወታቸው እንዲለወጥ እግዚአብሔር ሆይ ብዙ ነገር እያደረክ ነው። እግዚአብሔር ሆይ አሜሪካ ምድር ላይ የነፍሰ ገዳዮችን ሕይወት እየለወጥ ብዙዎች ክርስትና እየተነሱ እግዚአብሔር አባት ሆይ ገዳዮችን እየለወጥክ እግዚአብሔር ሆይ ሌሎችን እየፈታ ስላለ የሰማይ አምላክ እግዚአብሔር ይቅር ባይ አምላክ ልቤ በልቤ ትሑት ነኝ ያልክ ጌታ ኢየሱስ በድንቅ አጠራሪ ስምን የምትጠራ ጌታ እግዚአብሔር ሆይ በዚህ ወንድም ጌታ ሆይ ታሪክ ብዙዎች እንዲቀየሩ ብዙ ነፍሳቶች ድጋጋ የሰወርከኝ የነበርከኝ እንዳልጠፋ መድኃኔ ዓለም ክብሬ ይስፋ። ቬሪፋይ አርግ ሲለኝ ቬሪፋይ ለማድረግ ስሞክር ያደረገው ምንድን ነው? እምቢ አለኝ። ከዛ መውጣት ነበረብኝ። ለዛ ነው ተመልሼ የገባሁት። ይቅርታ። ቀጥይ ብሪቱዬ። እሺ ፓስተር እየተባረክልን። አባት እግዚአብሔር ሆይ እናመሰግናለን። የምድራችንን ታሪክ በዚህ መስመር እንድትለውጠው እግዚአብሔር ሆይ ከዘረኝነት ነፃ እንድታወጣቸው ምድራችንን ያሰራት ኢትዮጵያን ጌታ እግዚአብሔር ሆይ በዚህ መልክ የመታት
እንክርዳድን የዘራ በዘር ምክንያት እግዚአብሔር ሆይ ኢትዮጵያን እንድትደክም ያደረጋት በዚህ በወንድሜ ታሪክ እግዚአብሔር ሆይ ምድሪቷን የምትለውጥ አምላክ እግዚአብሔር አምላኬ ሆይ በአንድ ነፍስ ጌታ ኢየሱስ ምድሪቷን ልታነቃንቅ የምትችል የዘላለም አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይሄ ምስክርነት እንዲሰፋ አባት እግዚአብሔር ሆይ ከአንዱ ወደ አንዱ እንዲያልፍ የዘላለም አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ምድራችንን ያጎሳቆላት በዘረኝነት ምክንያት ቤተ ክርስቲያንን ጌታ ሆይ ሊመታ የወጣ ህብረትን ሊመታ የወጣ ትዳርን ሊበትን የወጣ ዘንዶ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በኃያሉ ስም በትንሣኤ ጉልበት ከምድራችን ጠርጌ እንድታወጣ ቅዱስ እግዚአብሔር ልጅ ኢየሱስ ምድራችንን ኢትዮጵያን ከዘረኝነት መንፈስ እንድትፈውሳት አባት እግዚአብሔር ሆይ ሕዝባችን አንድ እንደሆኑ እንዲያውቁ ጌታ እግዚአብሔር ሆይ በአንድ ልብ ወደ አንተ እንዲመለሱ ወደ አምላካቸው እንዲጮው በቤተ ክርስቲያን ጌታ ሆይ በአንድ መንፈስ እንዲጸልዩ የዘላለም አምላክ እግዚአብሔር ታምራትን የምታደርግ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባት ሆይ ይሄ መንፈስ ከምድራችን ጠርጌ እንድታወጣ የዘረኝነትን መንፈስ የጥላቻን መንፈስ እግዚአብሔር ሆይ ምድራችንን ሊያጋጭ የወጣ ዘንዶ ምድራችንን ሊቀጣ በዘረኝነት መንፈስ ቤተ ክርስቲያን እንድትደክም ያደረጋት ህብረትን የበተነ ትዳርን የመታ ጠላት በናዝሬቱ በጌታ በኢየሱስ ክርስቶስ ደም የተቀጣ ይሁን። ምድራችን ለቅዶ እንዲወጣ እግዚአብሔር አባት ሆይ በዘረኝነት መንፈስ ወደ ዘላለም ሕይወት መግባት አይቻልም፣ ውሸት ነው። እግዚአብሔር አባት ሆይ ቅድስና በጽድቅ መኖር ነው። እንደ እግዚአብሔር ቃል መኖር ነው። ምንም ዘረኝነት አያስፈልግም። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል። ለዓለም ሁሉ ለኃጢአታችን ሁሉ እንዲድኑ ነው በፍቅር ምናሌ ጳውሎስ ሞታንን ቢያስነሳ ድንቅና ታምራት በእጄ ላይ ቢገኝም ፍቅር ከሌለኝ የሞት ነው አለ ክርስትና። ራሳችንን አንታለል፣ መመለስ ነው። በድንገት እንዳይመጣብን ጌታ ኢየሱስ በዘረኝነት መንፈስ እያለን በግጭት በጥላቻ እያለን ጌታ ኢየሱስ ከመጣ እንጠፋለን። ከዘላለም ገሃነም እግዚአብሔር ያድነን። ነፃ መውጣት አለብን። ብዙዎች በአውሮፓ በአሜሪካ በዚህ በግጭት ብዙ ነፍሳት በእጃቸው ላይ ደም አለ። ተመለሱ ወደ እግዚአብሔር፣ ጸልይ ወደ አምላካችሁ። ራራልኝ እግዚአብሔር ሆይ በሉ። እግዚአብሔር ይቀጣል። ምራራ አምላክ ብቻ አይደለም፣ ይቀጣል። ለልጆቻችን ክፉ ሰርተን እንዳናልፍ ከዘረኝነት መንፈስ መውጣት አለብን። ቅዱሳን ማለት ምን ማለት ነው? ቅዱስ ማለት ምን ማለት ነው? ካልገባን ወደ እግዚአብሔር ፊት መንበርከክ ያስፈልገናል። ያለዛ አልዳንም። በዘረኝነት መንፈስ ከተመላለስን አልዳንም። አንዋሽም። እግዚአብሔር የልብ አምላክ ነው። ውስጣችን የሚፈትሽ እግዚአብሔር ነው። እንመለስ፣ ተመለሱ ይላል እግዚአብሔር። ቃሌን አሰላስሉ ይላል እግዚአብሔር። ወደ ቀኝም ወደ ግራም አትበሉ፣ ወደ ዘረኝነትም ወደ ሌላም ወደ ጥላቻም አትበሉ ይላል የእግዚአብሔር ቃል። ቃል ካለ እንመለሳለን። ቃልን ካነበብነው ከጥላቻ መንደር እንወጣለን፣ ከሐሜት መንደር እንወጣለን። ጊዜ የለንም። ስራ እየሰራን ደግሞ የእግዚአብሔርን ቃል እያጠናን እያሰላሰለን ለሌሎች ጨለማ ውስጥ ላሉት መብራት መሆን አለብን። እንደ እግዚአብሔር ቃል መመለስ አለብን። ካለዛ አልዳንም። በከንቱ እየኖርን ነው። ቤተ ክርስቲያን ደክማለች። ሙትቱ ለብሳ ቆሻሻ ላይ ቁጭ ብላ ነው የምታለቅሰው። ቅዱሳን ብዙዎች ወድቋል፣ ደክሟል። ዘመኑ የሚያስፈራ ነው። የበፊቶች ወደ ኋላ ይላሉ ይላል እግዚአብሔር ቃል። ታላላቆች ወድቃሉ፣ ይደክማሉ። እንመለስ እንደ እግዚአብሔር ቃል።
ይቅር በለን ማለት ነው። ወንጌል ይለውጣል። ወንድማችንን የለወጠ ወንጌል ከአክራሪ ዘረኝነት ነፃ ያወጣ ባርነት ነው። በዘረኝነት መኖር ማለት ባርነት ነው። ነፃነት የለንም። ጌታ ኢየሱስ ውስጥ ያለው ይራራል። ዘር አይልም። መንገድ ላይ ለወደቁ፣ መንገድ ላጡ፣ ጠላት የመታቸውን ሙትቱ ያለበሳቸው ለነሱ ማልቀስ ነው። ለቤተ ክርስቲያን ማልቀስ ነው። ጨለማ ውስጥ ላሉት ማልቀስ ነው። አደራ በተሰጠን ነገር ላይ መስራት ነው። እንደ እግዚአብሔር ቃል ሰውን መውደድ አለብን። ጌታ ኢየሱስ ፍቅር ነው። እግዚአብሔር እርዳን። ምድራችንን ኢትዮጵያን እግዚአብሔር ይርዳት። ከዚህ ኮተታ ኮተት እግዚአብሔር ይፈውሳት። እግዚአብሔር ያድነን፣ ነፃ ያውጣን። እግዚአብሔር ነፃነት የለንም። በዚህ ከኖርነን አልዳንም፣ አንዋሽም። በድንገት እንዳይመጣብን ሻማችንን ይዘን እግዚአብሔር ፊት እንድንቆም በእውቀት መመላለስ እንደ እግዚአብሔር ቃል ምረጡ ብሎናል ጌታ ኢየሱስ። ምረጡ ምረጡ ብሎናል። ወይ ለዚህ ዓለም ወይ ለእግዚአብሔር ፍቃድ ሰጥቶናል። በሁለት እግር መቆም አይቻልም፣ አያዋጣንም። ለከንቱ ነው እኔን የሚያገለግለው ዘረኝነት ውስጥ ካለ የነፍሳቶች ጉዳይ ነው ውስጥ የሚጮህ ወደ እግዚአብሔር። ከዘረኝነት ጉዳይ የለኝም። ነፃ ያወጣኝ እግዚአብሔር። ልባችን ትሁት መሆን አለበት። ልባችን የሚራራ ልብ፣ ለሚጠፉ ለወገኖች፣ ወደ ሲኦል ለሚወርዱ እግዚአብሔር ሆይ ማለት ነው። ማሰላሰል ነው። ሁል ጊዜ ከእግዚአብሔር ጋር መነጋገር ነው። የሚራራ ልብ መኖር አለብን እንደ እግዚአብሔር ቃል። እግዚአብሔር እርዳን። አባት ሆይ እርዳን። ምድራችንን አስባት። ሱዳን ምድርን አስብ። እንደ ቅጠል የሚራገፉትን ወገኖቻችን አስብ። እግዚአብሔር ሆይ አስባቸው በኢየሱስ ስም። ትግራይን፣ ኤርትሪያን እግዚአብሔር አባት ሆይ አዚያ ምድርን፣ አሜሪካን፣ አውሮፓን፣ ታላቂቱ አውሮፓን አስባት። እግዚአብሔር ሆይ እግዚአብሔር አባት ሆይ ዓለምን ሁሉ በአንተ ፊት እናመጣለን። የፈጠርከ ሕዝቢ ጌታ እግዚአብሔር ሆይ የምትራራ አምላክ አንተን በኢየሱስ ክርስቶስ ስም ሕዝባችንን እግዚአብሔር ሆይ ለጠፉት እግዚአብሔር ሆይ እንድትራራ እኔ ለሕዝቤ ራራለሁ ያልክ እግዚአብሔር ለነነዌ የራላ እግዚአብሔር ሆይ ለኢትዮጵያ፣ ለሱዳን፣ ለትግራይ፣ ለኤርትራ እግዚአብሔር ሆይ ለአውሮፓ፣ ለአሜሪካ፣ ለአዚያ ምድር፣ ለአፍሪካ ሙሉ ዓለም እንድትራራ ጌታ ኢየሱስ ለምጠፉ ወገኖቻችን እንዲገለጥ ክብር እንዲታይ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ታደርግ ዘንድ አንተ ኤልሻዳይና ሕያው እግዚአብሔር ነህ። የምሳኒ ነገር እግዚአብሔር ነህ። የምትራራ እግዚአብሔር ነህ። በልቤ ትሑት ነኝ ያልክ እግዚአብሔር ለእስራኤል ሁሉ ሙሴ እንዴት እንደሚራራ ሲያጎረምርሙ በእግዚአብሔር ፊት ተንበርክኮ ይጸልያል። በጣም የእግዚአብሔር ቃል ለሙሴ ይናገራል። ድንቅ ሰው ነበር፣ ትሑት። ሕዝብህን አታጥፋ፣ እኔ ከመስገቢ ዘርሰኝ አጥፋኛ ለሙሴ። ይሄ እኮ ፍቅር ነው። ወንጌል ለገባ ነው እንደዚህ የምናገረው። ፍቅር ውስጡ ስለሞላ ነው። እግዚአብሔር እርዳን። እግዚአብሔር እርዳን። የሚራራ ልብ ይስጠን። የወደቁት እንድናነሳ እግዚአብሔር እርዳን። እንደ እግዚአብሔር ቃል መመላለስ እንድረውልን እግዚአብሔር እርዳን። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። አባት ሆይ እናመሰግናለን፣ እናከብረሃለን። ዘላለም አምላክ እግዚአብሔር ሆይ ቀሪ ሰዓታችን በታመኑ እጆች ሕይወታችን፣ ልጆቻችን አሳልፈን ላንተ እንሰጣለን። ዛሬ ቀን ደግሞ በቤቲ ተገኝተን በብረት መካከል እግዚአብሔር ሆይ ቃልን እንድንሰማ እግዚአብሔር ሆይ ቃልን እንድናሰላስል። ቃል ይፈውሳል። ቃል ከክፉ ነገር ይመልሳል። ቃል ከዘረኝነት ነፃ ያወጣል። እግዚአብሔር ሆይ ከባርነት ነፃ ያወጣል። ጊዜ ላንተ እንድንሰጥ የዓለምን ኮተታ ኮተት እምቢ እንድንል እግዚአብሔር ሆይ ጸጋ እንድታበዛልን፣ ለቅዱሳን ሁሉ ጸጋ እንድታበዛ ጌታ ሆይ አንድ ነፍስ እንኳን እንዳታጠፋ ከኛ መካከል
የተጨነቀችን ጌታ ሆይ ነፍስ ዛሬ ቀን ነፃ እንድታወጣ በዚህ የተያዙትን ግራ ቀኛቸውን ያጡትን ቅዱሳንን እግዚአብሔር አባት ሆይ ነፃ እንድታወጣ በኢየሱስ ክርስቶስ ስም እንማጸናለን፣ እናመሰግናለን። ልጆቻችን ለአንተ ያሳልፈን ሰጠን። ቀናችን የተባረከ ቀን አድርጌ ስጠን። እግዚአብሔር ሆይ ክብር ላንተ ይሁን። በወደድከው በልጅ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። ተባረክ ወንድማችን ይስሐቅ። እግዚአብሔር አምላክ ይባርክህ። ጸንቴ ቁም። ጌታ ኢየሱስ በምትወጣ በምትገባ ካንተ በፊት ነው። አንተ ከሱ ጋር ከሄድክ ከቆምክ በቃሉ ብትኖር እግዚአብሔር ክብሩ ባንተ ህይወት ላይ ይገልጣል። ጌታ ኢየሱስ ዘመኔን ይባርክ። መድኃኒት አድርጎ ለዓለም ተዋት ያስነሳ እግዚአብሔር ባንተ ፊት ይውጣ ይቅደም። እግዚአብሔር ይባርክ። ዘላለም ይባረክ። ኑሮይ ሁሉ ይባረክ። በኢየሱስ ክርስቶስ ስም ተባረክ። ወንድማችን ቅዱሳን ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። ይወዳችኋለሁ። ተባረኩ። ሻሎም። ፓስተርዬ ተባረክ። አሜን። ብርቱዬ ተባረኪ። ጌታ ኢየሱስ ክርስቶስ ደግሞ ዘመንሽን ይባርክ። ለትውልድ ሸክም ጌታ ሰጥቶሽ ሌት ተቀን በጌታ ፊት ስለምትተጊ ዘመንሽ የተባረክ ይሁን። እጁ ባንቺ ላይ ትሁን። ተባረኩልኝ ሄሉ፣ ተባረክልኝ ይስሐቅ። ከታችም ያላችሁ እንግዲህ 10 ሰዓት ላይ ሌሊት የጀመርነውን ፕሮግራም አሁን ልናጠቃልል ጥቂት ደቂቃ ነው የቀረኝ። 2-3 ማስታወቂያዎችን እናገራለሁ። አንደኛው ማስታወቂያ ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ከሰኞ እስከ ሰኞ በግል ጉዳይ፣ በቤተሰብ፣ በቤተ ክርስቲያን፣ በምድራችን፣ በዓለም አቀፍ ደረጃ ባሉት ነገሮች እንጸልያለን። መታችሁ ከኛ ጋር ጸልዩ። ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። የዛሬውንም ትምህርት ጨምሮ ሌሎች ምስክርነቶች፣ ትምህርቶች ዩቲዩብ ላይ አሉ። ቲክቶክ ባዮ ላይ መርከቡ አየለ ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጉ። የዛሬውን የወንድማችን የይስሐቅን ድንቅ ምስክርነት የትላንቱን ትምህርት ታገኛላችሁ ማለት ነው። ሌላው ከሶሻል ሚዲያም አገልግሎት በተጨማሪ እንግዲህ የቤተ ክርስቲያን አገልግሎት አለ። በጊዜያችን፣ በችሎታችን፣ በጸጋችን፣ በገንዘባችን ባለን ኃይል ሁሉ ለዚህ ድንቅ ለሆነው ወንጌል መቆም አለብንና እግዚአብሔር በባረካችሁ መጠን በዚህ ስራ ጎን ቆሙ። ቲክቶክ ባዮ ላይ የቸርቹ አካውንት ነምበር አለ። ሁላችሁንም ወዳችኋለሁ። የእግዚአብሔር ጥበቃ፣ ባርኮት፣ አብሮነትና ህልውናው ከሁላችሁም ጋር ይሁን። ሻሎም። አሜን። ፓስተር የጌታ ኢየሱስ ክርስቶስ ዘመኔን ይባርክ። ተባረኩላችሁ።